ጀነራል ቆይ ግሩም አበትም ይላሉና ተመልሰው ደግሞ ስለሱ ይከራከራሉ። እንደው ሐሳብ ካለ እስኪ እንትን በለን። ሲጀመረው ነው ይሄ ሪፖርትና እንደዚህ ምንም እኮ እውነት ስለ እውነት አይደል ሁሉ አንተ የሐሳብ ሰው አውቃለሁ። በሐሳብ ነው የምታምነው። ጥግ ጋር ስድስት ትቆማለህ። በቃ ምን ችግር አለው? ስለ አንተ ዋናው ምንድነው ክብረን የሆነ ነገር አያድርግ ምናምን ስለ ወደ ምናምን የሚመራን ነገር አይሆን እንጂ ማንም የራሱን እምነት አስተሳሰብ ምናምን ይዞ ነው የሚጓዘው። ስለዚህ እኛ ደግሞ ይዘነዋል ካልነው ከእውነቱ አንፃር እውነት ከኛ ጋር ካለ አለ ነው፣ ከሌለ ደግሞ የለም ነው። ምንም 4 ነጥብ እንደዚህ ነው ዓለም የምትቀጥለው። እኔ የሚገባኝ እንደዛ ነው እንጂ አንተንም ጀጅ ማድረግም አልችልም። ማንንም ጣት እንደዚህ ምናምን ማለት ጥሩ አይደለም። እንደውም ካለንበት እንወርዳለን ብዬ ነው የማስበው ማለት ነው። ከሆነ ካለንበት ከፍታ እንደ ነገር በውስጣችን የተከማቸ ሲመጣ እየወረድን የምንመጣውና ከስር ሪፖርት የሚለውን ነገር አይቼ ነው እንጂ አሁን እንደዚህ አውርተን ካልተግባባን በቃ ወዳሉ ደቢ በቃ ሌላ ጊዜ ደግሞ እንገናኛለን ምናምን ብዬ ነው የምሄደው። ገብቷል አይደል? እንጂ ገባኝ። ግን ችግር የለውም። እዛ ጋር እንደዛ አይነት ሰዎች ይመጣሉ። ሁለተኛ ደግሞ ዝም ስትል ያው ሪፖርት ስለሚያደርጉ ሰዎች ለዛ ነው እንደዛ የተባለውና ቀጥል። ምን ትለናለህ? እስኪ ሐሳብ አለ? በምን ላይ ያወራችሁ ነበር እናንተ? በዚህ ርዕስ ጉዳይ ነው። አንድ ሴት አንደኛ ነገር በሁለት ነገር ነው። ድርሳነ ዑራኤል ላይ ሴት ከሴት ጋር ተሳስመው በምራቅ የተወለደ ልጅ አለ። እዚህ ጋር ደግሞ እናቱ 10 ጊዜ አድርጎ ያስረገዘ ሰው አለ እና የገደለው ልጅና ወንዱ የሆነ ልጅ የገደለ ሰው አለ። ስለሱ ስናወራ ነበር። ባለፈው እኮ ስናወራ እንደነበረው ምንድነው አሁን ኦርቶዶክስ ነኝ አይደለ? ባለፈው ተነጋግረናል። ግን ኦርቶዶክስ ስትመሰረት በአባቶች ስትመሰረት ቤተክርስቲያን ተብላ ስትሰየም ቀጥተኛ የሚል ያን ስያሜ ሲሰጣት መሰረቷ መጽሐፍ ቅዱስና መጽሐፍ ቅዱስ ክርስቶስና የክርስቶስ ደም ብቻ ነው። ይሄ ለማረጋገጥ የቤተክርስቲያኒቱን የጥንት ታሪኮችና የጥንት ቤተክርስቲያንና ገዳማትና አድባራትን ማየት ይቻላል። ሁሉም ገዳማት ስለ ክርስቶስ ናቸው። ውስጥ ላይ ያለው መስቀል ነው። ሌላ ምንም ነገር የለም። ግን ይሄ ንጉስ ዘርዓ ያዕቆብ ነው ምናምን የሚባል አንድ ንጉስ ነበር። እዚህ ፖርቹጋሎች ኢትዮጵያን በወረሩ ሰዓት እቺን ቤተክርስቲያን አሳልፎ የሰጣት ያ አንድ ንጉስ ነበርና ከዛ ጊዜ በኋላ ነው እነዚህ የአዋልድ መጻሕፍት እየተጻፉ የተባዙ የግብጾችም እጅ ያለበት በጣም ብዙ የብዙ ከጥልቆ ኃይል ጀምሮ በጣም ብዙ እጆች ያሉበት ነገር ነው። እንደ ቀላል የተደረገ ነገር አይደለምና እነዚህ መጽሐፎች ከመጽሐፍ ቅዱስ ውጪ ናቸው። ስለዚህ ቤተክርስቲያኗን አይወክሉም። በቃ ኦርቶዶክስ የምትባለውን ወይም ያቺ ቀጥተኛ የምትባለውን ወይ መጽሐፍ ቅዱስ መሰረት አድርጋ የተነሳችውን ኦርቶዶክስን አይወክልም። ይሄን እውነት ይዘው የመጡ አባቶችና እየተከተሉ የነበሩት አባቶች ከጊዜ ብዛት ዶሚኔት የሆኑ ስለመጡ ነው እንጂ በእነዚህ መጽሐፍ እኮ በዚህ ቤተክርስቲያን እንዳይገቡ እንዳይስፋፉና እንዳይታተሙ እንዳይሰራጩ እኮ ተጋድሎ ያደረጉ እኮ አባቶች አሉ። ስለዚህ ኦርቶዶክስ የምታወራው ስለ ክርስቶስና ስለ ክርስቶስ ነው። በቃ ሌላ ምንም ታሪክ የለውም። ከዛ ውጭ አሁን አንተ ባለፈው ያነበብከው መጽሐፍ አሁን የምትነግረኝ መጽሐፍ በጣም ብዙ መጽሐፎች አሉ። በቃ የእግዚአብሔርን ስራ ሰሩ በሚባሉ ሰዎች በእነሱ ላይ ተመርኩዞ የተጻፈ ታሪክ አለና ያን ታሪክ ሁሉ ምንድነው ዳራው ጠጉ ምንድነው ከጥልቁ መንፈስ የገባበት አለ እያልክ ነው። አሁን ከ666 ማህበር ሐሳብ የገባበት አለ እያልክ ነው። እንዴት እንደሆነ ነገር ይሄ ነገር እንደገባ ልክ ነህ። እኔ ወንድ ልጅ ፐሬድ ያያል የሚል አባት እየተናገሩ ነበርና አለ እንደዚህ አይነት ነገር አለ አሉና ልክ ነህ። እሱን ስታየው አሁን ሴት ከሴት ጋር ተሳስመው ሊተወለደ የኢየሱስ ክርስቶስ ከንፈርም ተገልጭጮ ምናምን ፌንት ነቀለ ወንድ ልጅ ምናምን የሚለውን ነገር ልክ ነህ። የ666 ሐሳብ ነው። ልክ ነህ። አሁን ይሄ 666 ሐሳብ ነው።
ገብቷል። አዎ ይሄ እናቱን አድርጎ ልጅ አስረገዛት እናቱ ከዛ ገደለው የሚለው የ666 ሐሳብ ነው። ልክ ነህ። ይሄ እኮ አሁን አንተ የምትለኝ እኮ የይሁዳ ታሪክ እኮ ነው። አባቱን ገሎ እናቱን ያገባ እኮ ነው። ሌላ ታሪክ እኮ የለውም። አንድ እሱ ሁለተኛ የሆነ ታይም ላይ የሆነ ሳላይ ተከሆነ ክርስትናን በሰይፍ ወይም በጦርነት ለማጥፋት በጣም ብዙ ተጋድሎች ተደርገዋል። የመስቀል ጦርነት ሁሉ ነበረ፣ ክሮሱ ስለሳይኑ ሁሉ ማለት ነው። ከዛ በኋላ ክርስቲያኖች እየበዙ ሲመጡ በጦርነት ወይም በሰይፍ እንደማያጠፋቸው ወይም ይሄን ነገር ማስቀየር እንደማይችሉ ሲያውቁ ምን ሆነ? ዘኒው ወርልድ ኦርደር ምናምን የሚል እንትን ዘረጉ ማለት ነው። ስለዚህ አሁን ላይ በቤተ ክርስቲያን ላይ ውስጥ ሆኖ በሴክሬት ሶሳይቲ የወንጌል ሰባኪዎች አማካኝነት ነው ይሄ ነገር እየሰራጫሉ ማለት ነው። ስለዚህ እነሱ ይሄን አስበው የተነሱበትን ዘመን አስበው ከዛ በኋላ በዓለም ላይ ስንት አይነት የእምነት፣ የሃይማኖት፣ የባህል፣ የቢሮግራፊ ለውጥ ተደርጓል። ይህ ሁሉ የሚዘወሩ በእነሱ ነው። አሁን በመጨረሻው ዘመን መንግስታትም ሆነ ሃይማኖት ተጠቅልለው የሚሰሩት ለዲያብሎስ ነው። አሁን ትግሉ ምንድነው? በዚህ ሁሉ ማለት ይሄ እኮ ሊሆን እኮ ግድ እኮ ነው። እኛ አይሆንም ብንል እንኳን ከመሆን እኮ ወደኋላ አይልም። ግን በዚህ ሁሉ ለዲያብሎስ የሚሰግድ መንግስትና ለዲያብሎስ ራሱን የሚያስገዛ ሃይማኖት በመጨረሻው ዘመን ላይ በሚሆንበት በዚህ ዓለም ላይ የክርስቶስና የክርስቶስ የሆኑትን የእግዚአብሔርና የእግዚአብሔር የሆኑትን በጽናት ይዞ የመሻገር የተጋድሎ ህይወት ነው እንጂ አሁን እኛ የምንለው አውሬው አይምጣ ብንል ከመምጣቱ ወደኋላ አይልም። ይሄ 666 ቁጥር ሁሉም በክንዱ ይቀበራል ከሲብ ምናምን መግዛት መለወጥ የሚለው ነገር እኛ አይሆንም ባንፈልግ እንኳን ከመሆኑ ወደኋላ አይልም። ግን በዚህ ሁሉ የጭንቅ ቦታ ላይ ተፈትነን በጽናት የጸና ትውልድ ተጋድሎውን ፈጽሞ ወደ እግዚአብሔር የሚሄድ ትውልድ ለማፍራትና እኛም ከሱ አንዱ ለመሆን ነው እንጂ የሚሆነው ነገር ሁሉ እኮ ከመሆኑ ወደኋላ አይልም። ስለዚህ ከመጽሐፍ ቅዱስ የወጣ ነገር በሙሉ አይደለም። ይሄ እኮ በቃ በእግዚአብሔር ቤት ሆኖ ሴጣንን ማስመለክ ነው። ሌላ ምን ነገር የለም። በሁለት እግሩ ለዛ በእውነት አጨብጭቡለት። የነቃ ወጣት እያላችሁ ተመልካችሁ በእውነት ቀጥል። ይሄ ነው። ሌላ ምንም ታሪክ የለውም። አይኑ ለተከፈተ ማስተዋል ለሚችል ሰው መገገም ላልፈለገ ሰው ይሄ ነው። ምክንያቱም እነዚህ ነገሮች ደግሞ በትክክል ከእግዚአብሔር ብለህ ሁለት ማይል ትሸኘዋለህ። ሁለት ነገር ቢኖር አንዱን ሳሰተት ሌሎች በልግ እና የነዚህን መጽሐፎች ጠቅለል አድርገን እነዚህ መጽሐፎች የሚሰጡን ዳራው ጥቅሙ መጨረሻው ምንድነው ብለን ስናይ ለስጋ ምኞት ማቴዎስ 5:6-7 ማንበብ ብቻ በቂ ነው። ያን ህይወት እንኳን የላችሁም። በቃ ባጭሩ ማለት ነው። ማቴዎስ 5:6-7 ላይ ክርስቶስ አፉን ከፍቶ ያስተማረው ያ ትምህርት የዘላለም ህይወት ይሄን አድርጉ ተብሎ የሆነ ያን ከዛች እንኳን ከማቴዎስ 5:6-7 ከነዛው ከተጠቀሰው ከአንዱ አንዷን እንኳን የሚያደርግ የለም። ምክንያቱም ይላል እኮ ማለትም የእግዚአብሔር ህግና መር ላላመነው ወይም ለሚያመቻም ሰው አስጨናቂ ነው። በጣም አስጨናቂ ነው የእግዚአብሔር እንትን ህግ መር መንገዱ። ነገር ግን አካሄዱን ከእግዚአብሔር ጋር ላደረገ እርሱ ለተቀበልና ለሰማው ግን አስደሳች ካስደሳችን በላይ ደግሞ የህይወት መንገድ ነው። አይዋራለ። ስለዚህ እግዚአብሔር የሚለውን ነገር ቃል በቃል መተርጎም የሚያቀታቸው ወይም ገና ይሄ ከስጋና ከደማቸው ጋር እየተማከሩ ወደ እግዚአብሔር ቤት የመጡ ሰዎች ያንኛውን ነገራቸው መተው ስለማይችሉ በቀጥታ ምንድነው ወደዚህኛው ይሄኛውን መጽሐፍ ቅዱስን ተገና አድርገው ይላል እኮ እግዚአብሔር። አሁን ማንም የሰይጣናዊ አሰራር ወይም የጥልቁ አሰራር እኔ ሰይጣን ነኝ ብሎ ቢመጣ ማንም እንደማይቀበለው ግልጽ ነው። በትክክል ለዛም እኮ ነው በስሜ ይመጣሉ የተባለው እኮ ለዛ ነው።
ሰይጣን ስም የለውም። ሰይጣን ምንም ባግራውንድ የለውም። ምንም መሰረት የለውም። የዓለም ሁሉ መሰረት፣ የነገሮች ሁሉ መጀመሪያ፣ የነገሮች ሁሉ መጨረሻ እግዚአብሔር ነው። እግዚአብሔራዊ በሚመስል መንገድ ተጠግቶ ይመጣል እንጂ ዲያብሎስ ወረኛ መምጣትና መቅረብ አይችልም። ስለዚህ 666 ወይ የጥልቁ ማህበር ድብቁ ግሩፕ ዓላማውን በሃይማኖት ውስጥ ገብቶ ዓላማውን እያስፈጸመ ነው እያልክ ነው? አዎ የሚሆነው እኮ እንደዛ ነው። አሁን ለምሳሌ አሜሪካ ነገራውን ወንድ ሴት ምናምን እንትን ነው ግዴታ ነው። በሕግም ጸድቋል፣ በሁሉም ነገር ጸድቋል። ስለዚህ የሚያስፈጽም የሃይማኖት አካል ያስፈልገዋል። አሁን በሌላው ዓለም ላይ ስናይ ካቶሊክ ግንባር ቀደሟ ናት። አዎ የዚህ ነገር አቀንቃኝ የመንፈሱ አራማጅ ከሮማ ካቶሊክ ከሚባለው ከዋናው ምንጫቸው እዛ ጋ ነው። ቀጥሎ ያለ በቃ አሁን የጦርነት የሽብር የበሽታ የምናምን የምትለው ነገር ሁሉ ዓለም ላይ የሚዘውሩ በእነሱ ነው። ትክክል። ሁሉም ነገር ማለት ነው። ቀጥሎ ደግሞ ኦርቶዶክስ ነው በድርሳናትና በገድላትን። አዎ አሁን ይሄን እኮ ነው የምነግርህ። ኦርቶዶክስ የመጀመሪያው ያን አይደለም። ለምንድን ነው ጽሁፎቹ አሉ እንትኖቹ አሉ። ሲጀመር እኮ ምዕመኑም እኮ አውቃቸው ምን አንድ ነገር ልንገርህ እስኪ፣ በጣም የሚገርምን ነገር ማለት ነው። እነዚህ መጽሐፍ እኮ ከሚያነባቸው ወይ ቆሞ ከሚደግመው ከዛ አካል ውጪ ሳሚ ለመጀመሪያ ጊዜ በጣም የነቃ ወጣት ያገኘሁት ዛሬ ነው። በጣም የነቃ ወጣት ለመጀመሪያ ጊዜ ኦርቶዶክስ ሆኖ እውነትን የሚመሰከር እውነትን የተቀበለ የዓለምን እንቅስቃሴ በትክክል ያጠናና ያነበበ ወጣት ያገኘሁት ዛሬ ነው። በእውነት እኔ በጣም ነው የማደንቀህ ግሩም። ቤባይ ስለ ከዚህ ወደ ማን እንሸሻለን? አሁን እኮ ሰው በትክክል እውነቱን ቢያይ እኮ አሁን ከዚህ እውነት ወዴት ይሸሻል? ማለት በእግዚአብሔር አንድ ላይ ሃይማኖት ማለት ሲጀምር በአንድ ነገር ያመኑ ሰዎች ተሰብስበው የፈጠሩት ነገር ሃይማኖት ይባላል። ምክንያቱም ሰይጣንን የሚያመልኩ ሰዎች የሰይጣን ሃይማኖት ተብሎ ነው የሚጠራው። ትክክል አይደለ? ስለዚህ ወደ ፕሮቴስታንቶች ደግሞ ሄደ ሐሰተኛ ነቢያት ናችሁ፣ እግዚአብሔር ከሚለው ነገር ውጪ ለምታደርጉ በነጻ የተሰጣችሁ በነጻ አትሰጡም ብለህ ደግሞ እንደዚህ ልክ ስትነግራቸው አንተማ ኦርቶዶክስ ነህ ይለዋል። በቃ አሁን እኮ ትውልዱ ራሱ እኮ የሚገባበትና የሚረግጥበት እኮ ጠፍቶታል። እኔ ማጥም እውነት አዎ ልክ ነህ። እዛ ጋር እኔ በአባቴ ስመትቻለሁ። እንትና ጠላት ነው፣ እንትና አድርጉት፣ እንትና በዚህ አሸማቅቁት፣ ስለነ እንትና ማውራት። አሁን ክርስቲያን ገብቷል። አይሁድም ሙስሊምም ሌላም ጥላ እያልክ ከሆነ የምታስተምረው ክርስትና እየተስፋፋ አይደለም። እውቀት የሌለው ፎንጋ ትውልድ ነው የምታፈራው አይደለ? እንደዚህ የሚያደርጉት ደግሞ ነፎይ ናቸው። ስለዚህ ትውልዱ መጽሐፍ ቅዱስ እንዲያነብ ይልቀቁት ብለን ስንል ክርስትና እየተሳደቡ ነው ብለው የኛ ስም ያጠፋሉ። ምን ትላለህ? ስለዚህ እኛ ክርስትና መማር አለበት፣ ሰው ወንጌልን ማንበብ አለበት። ምክንያቱ እየተማረ ያለው ጥላቻ ነው፣ የማያስፈልግ ብሽሽቅን ነው እየተማረ ያለው። ውስጡ የሞላው በጥላቻ ብቻ ነው። ከሱ ወጥቶ መጽሐፍ ቅዱስን መማር አለበት ብለን ስንል ክርስትና ይሳደባሉ፣ አስተማሪዎች ይሳደባሉ ይላሉ። እንደው አስተማሪ አይደሉም ያለ ነው። ምን ትላለህ? ብራዘር የእውነት ነው የምነግርህ። እኔ ራሱ ማለት ማን በጠየቀኝ እያልኩ ነው በቃ ነገሮችን የጠየቀኝ ማለት ነው። አሁን የጠየቃቸውን ጥያቄዎች በሙሉ ማለት ነው። በመጀመሪያ ደረጃ ትውልዱ ምን እንደሆነ ልንገርህ አንድ ነገር እግዚአብሔር እንደሚናገር ማለት ነው። ራስ በሆኑ የሚመራ ትውልድ ተከታዮች ይለያል ማለትም ራስ የሆኑ ሰዎችን የሚከተል ወይም የክርስቶስ የሆኑ ሰዎችን የሚከተል ትውልድና ጅራት የሆኑትን ወይም የዲያብሎስን ስራ የሚሰሩ ሰዎችን የሚከተል ትውልድ ያስታውቃል። እሱም ምልክቱ ምን እንደሚል ታውቃለህ አይደል? መጽሐፍ ቅዱስ ከመንገድ ወጥቶ ይቀበዘበዛል ይላል።
ምልክቱ ነው። ከእግዚአብሔር ያልሆነን ነገር ሁሉ የሚከተል ሰው አንድ ምልክት አለው፣ ተቀበዝባዥ ነው፣ እረፍት የለውም በህይወቱና ትውልዱን አሁን አይተው ከሆነ በኦርቶዶክስም ያለው በፕሮቴስታንት በየትኛው አቅጣጫ ያለው እየተቀበዘበዘ ነው ያለ። አዩ አይደለ? ይሄ ምንድነው? በትክክለኛው መንገድ እየተመራ ስላልሆነ ነው። አንድ ሁለተኛ፣ ለምንድን ነው በትክክለኛው መንገድ ያልተመራው ስትል ለዘመናት በመቶ ለሚቆጠሩ አመታት በሺዎች ለሚቆጠሩ አመታት ትውልድ ሲያልፍ ትውልድ ሲመጣ ትውልድ ሲተካ መሪ ሲሄድ መሪ ሲያልፍ መሪ ሲመጣ ትውልዱ መጽሐፍ ቅዱስን ከማንበብ ተከልክሏል። ወማቹ ክርስቶስን ስለማይጠቅሱ እኮ ነው። ክርስቶስ ስለማይሉ እግዚአብሔር ስለማይሉ መንፈስ ቅዱስ ስለማይሉ የቀራንዮውን ደም ስለማያመለክቱ የትንሣኤው ላችሁ 3,000 ብር ነው። እሺ አባቴ 81 አትልም 66 አትልም። መጽሐፍ ቅዱስ 3,000 ብር ነው። እሺ ትውልዱ እንዳያነብ የተኬደበት ጥግ ነው የምነግርህ። ጥጉን ማለት ያንን ደግሞ ማንም ግለሰብ እኮ አይደለም የሚሸጠው። ሲጀመር መጽሐፍ ቅዱስ በግለሰብ ደረጃ ምን ያደርጋል? ቤተክርስቲያን ራሷን 3,000 ብር የምትሸጠው ማለት ነው። አንተ እሱ ይገርማል። በነፃ የሚታደል የሚል መጽሐፍ ቅዱስ በ3,000 ብር ይሸጣል። ቁጭ ብሎ ማለት በነፃ የሚታደል የሚለው ያለ እኮ ምን አይነት ህግ እንደሚጣስ ነው የምነግርህ። እነሱ ከእግዚአብሔር ቢሆኑ ኑሮ ይሄ ሁሉ ግርግር፣ ይሄ ሁሉ ቢሮክራሲ፣ ይሄ ሁሉ አካውንት፣ ይሄ ሁሉ የህግና የእንትን የቢዝነስ አስተዳደር የቢዝነስ ሩጫ ሁሉ ነገር ከክርስቶስ ቢሆን ኑሮ አንደኛ ትውልዱ እነሱ እንደጠገቡት ይጠግብ ነበር። ይሄ ሁሉ ከክርስቶስ ቢሆን ከክርስቶስ አሁን ክርስቶስን የተከተለው እንደዚህ ሆኖ እኮ ቢሆን ኑሮ እነ ይጮፋ መኪና እንደነዱ ትውልዱ መኪና ይነዳ ነበር። ጳውሎስ እንደዛ እኮ ያለው አይደል እንዴ? እነዛ ሰዎች ከኛ ተለዩ ሲሉት አለ ተዋችሁ አለ። በቃ ድሮም ከኛ ጋር አልነበሩም፣ አሁን ከኛ ጋር እንዳልሆኑ ይታወቅ ዘንድ ከኛ ተለይተዋል። እነሱ የሚያደርጉት ነገር ሁሉ ከክርስቶስ ቢሆን ኑሮ እኛም እንደነሱ ነው ነበር አላችሁ። 4 ነጥብ። አሁን ላይ ያለው እንቅስቃሴ ሁሉ በቤተ ክርስቲያን ይደረጋል የሚባለው ነገር ሁሉ ከክርስቶስ ቢሆን ኑሮ ትውልዱም እነሱ እንደሆኑት ይሆን ነበር። በየዋነት እግዚአብሔርን እየተከተለ ያለ ምስኪን ህዝብ ነው የኢትዮጵያ ህዝብ ማለት ወንድም። ለራሱ አይምሮ ተላልፎ ያልተሰጠ ህዝብ ማለት በዚህ ሰዓት በዓለም ኢትዮጵያ ላይ ያለ ህዝብ ነው። ለራሱ አይምሮ ላጋንንታዊ ስራ ለራሱ ፍቃድ ሙሉ በሙሉ ያልተሰጠ ፈራ እግዚአብሔር ያለው ፍጥረት ያለውን በዓለም አንፃር ስታየው ኢትዮጵያዊ በጣም ይቀርባል እንደዚህ አይነት ነገር ማለት ነው። ይሄ ሁሉ የሚገባው አስራት በኩራት ይሄ ሁሉ በቤተ ክርስቲያን ዙሪያ ሆኖ የተሰራ ህንጻ ማሳጅ ቤት ያረጉታል። ምንድነው ይሄ ጸጉር ቤት ያረጉታል። ምን የማያረጉት ነገር አለ እንዴ? ነጋዴ ዋሽቶና ዘርፎ ሰርቆ የሚሸጥበት ለሚሸጠው ነጋዴ የእግዚአብሔርን ቤት አከራዩታል። እሺ ይሁን፣ ያንን ሁሉ ሳንቲም ምን አለ እንኳን የበሉትን በልተው ያጠፉትን የዘሙቱበትን ዘሙተው ምን ችግር አለ? ቀርቦን መጽሐፍ ቅዱስ አሳተመው ለህብረተሰቡ ቢሰጡት ቢያድሉ በነፃ ምን ችግር አለው? ሰው መጽሐፍ ቅዱስ አነበበ ማለትም አሁን የምታየውን አንቀሳቃሽና ተንቀሳቃሽ በሙሉ ከጌም ውጭ ነው የሚሆነው። ስለዚህ አሁን ላይ ያለው ነገር ምንድነው? ይሄን እውነት ታጥቀን ማለት ነው። ሲጀመር እኮ እኛ በትክክለኛው እንናገር ከተባለ አሁን እንደ ሀገር እንደ ህዝብ እንደ ማህበራዊ ህይወት ምናምን እንደዚህ የመጣህበት ነገርን ምክንያቱም እግዚአብሔርም ደግሞ እንደሚለው ምንድነው ወንጌልን ለማድረስ ካስፈለገም ከሰው ሁሉ ጋር በሰላም መኖር ግድ ይልሃል መጀመሪያ። ምክንያቱም ፍቅር ከሌለ አንተ ምንም ነገር ብታረግ ከንቱ ስለሆንክ ማለት ነው። ስለዚህ እኔ አሁን እንደዚህ ለምንገበገብለት ለሚቆጭለት እውነት አልበራለትም መጽሐፍ ቅዱስ ያንብብ ለምለው ህብረተሰብ ፍቅር ከሌለኝ ሂጄ ወንጌልን ማድረስ አልችልም። ፍቅር የላቸውም። ወዴትም የማይንቀሳቀሱት እኮ ለዚህ ነው። በትክክለኛውም ነገር እንደ ቤተ ክርስቲያን እንደ ክርስቶስ ግን ስትነሳ ማለት ነው ህይወት የሚባል ነገር አለ። አሁን ወንጌል የሚብራራ ክርክር ምናምን አይደለም። አሁን ጠቅላላ በቲክቶክ ላይ ያሉት ፕላትፎርሞች በሙሉ አይታቸው ከሆነ አሰልቺ ኢነርጂን የሚያስጨርስ ይሄ መንፈስ የሌለው ድርቅ ያለ ክርክር
ገባ አይደለ? እንደው ጥላቻ፣ አንተን ወደ ጌታ ከማምጣት ይልቅ ጭራሽ ከእግዚአብሔር እንድትርቅ የሚያደርጉ ማለት ነው። ለምንድን ነው ይሄው? ስለ ወንጌል ሳይሆን ስለ አንተ ሳይሆን ስለ ሌሎቹን ሲያወሩ ነው የምታገኛቸው። እንትና እንደዚህ ያደረገ ምን አገባው? ወንጌልን ስበክ ነው አይደል? ልነግርህ እኮ ነው። ሲጀመር ይኸውልህ የኛ ቀናት፣ ስድብ ምናምን፣ ንዴት ምናምን የእግዚአብሔርን ጽድቅ አይገነባም። የሰው ልጅ ማወቅ ያለበት ነገር ይሄ ነው። ለእኛ የሚሻለን ምንድነው? እውነት ከሆነ ከዘላለም ሕይወት ጋር ከሱ ጋር ተባብረን ሕይወቱን መኖር ነው እንጂ የኔ ንዴት፣ ብስጭት፣ አንተ እንደዚህ የእግዚአብሔር ጽድቅ አይገነባም ወንድሜ። ምንም መጀመሪያ ማወቅ ያለባችሁ ያንን ነው። ሁለተኛ መሰለህ መንፈስ የሚባል ነገር አለ። የእግዚአብሔር መንፈስ አይደለ? ለምን ይመስላል ሁሉም ይከራከራሉ እንጂ ውጤት እንኳን የለም። ያው የዛሬ 1 ዓመት የሚከራከሩ ሰዎች አሁንም እየተከራከሩ ነው። ስዕል አድኖ ይሉሃል፣ ምልጃ ይሉሃል፣ ገለመሌ ይሉሃል፣ ሰማዕት አጣዩ አይደለ? ይሄ ሁሉ በሚወራበት ሰዓት ሂድ፣ በየማጥመቂያ ቤቱ ሂድ፣ ቁጭ ብሎ ስለ አጋንንት ነው አዳልሞቴ እንትና ምናምን ዘግንትን እያለ ሲለፈልፍ ነው የሚውለው። ገብቶሃል አይደለ? ስለዛ በዛ ሰዓት ስለ ክርስቶስ ኢየሱስ ያድናል ቢል እኮ በቃ ሁሉ ነገር ብራይት፣ ጨለማ ይገፈፋል። ተረጋጋ። ልፈልኩ ነገር 24 ሰዓት 365 ቀን እንዲህ ቁጭ አድርገህ በማይክ አንተ ማነህ? ምንድነህ? የት ነው የምትሰራ? ምናምን እንደዚህ የምትቀጥረው እኮ የሚቀጥሩት እኮ ነው የሚመስል፣ ወይም ሌላ የሥራ ፊልድና የሚሰጡት ነው ይመስለኝ እኔ ሳስበው ማለት ነው። ትክክል። አዎ ከአጋንንት ጋር ሲያወሩ ስንት ናችሁ? 3 ሚሊዮን ይላሉ አጋንንት። ክርስቶስ ይሄን አደረገ አላደረገም? አባቶቻችን ይሄን አደረጉ አላደረጉም? በቃ አላደረጉም። እነው ፈይ ምንድን ያልከው? በኮመንት እንትን አልኩ። እነው ፈይ ምንድን ያልከው? እየተቀበዘበዙ ነው። አዎ ይኸውልህ በነፈይ መሰለህ፣ ይኸውልህ የሰው ልጅ ማለት ነው ምን መሰለህ፣ ቃል ብቻ ማወቅ ትርጉም የለውም አባቴ። ኃይል የሚባል ነገር አለ። የመንፈስ ቅዱስ ኃይል የሚባል ነገር አለ። ይኸውልህ ሲሞኖችን የሚያሳፍር እነዛን የጽድቅ ጠላቶች አይናቸው የሚዘጋ ከኋላ እየተከተልሽ የምታማርተውን ጠንቋይ ከሷ ላይ ያለውን አጋንንት መጥቶ ሙሉ የከተማዋን የዳቢሎሳዊ የገንዘብ ራን እንዲቆም ማድረግ የሚያስችል ያ የመንፈስ ቅዱስ ኃይል ነው አባቴ። ለዛ ከሆነ እግዚአብሔር ስሜን ይጠሩታል ግን ኃይልን ግን ክደዋል ያለ እኮ። ለዛ ነው ወዳጅ አዩ አይደለ? አሁን ስሙን የሚጠራ ቃሉን የሚያገን ኃይሉን የካደ ወዳጅ። ሌላውን ነገር ተው ልንገር አባቴ፣ ወንድሙን የሚጠላ ነፍሰ ገዳይ ነው አባ። ወንድሙን የሚጠላ እኮ ነው የሚለው፣ ጥላቻ እኮ ነው። ሌላ ነገር ወንድሙን ደንቆሮ ብሎ የሚሳደብ የገሃነመ እሳት ይገባዋል እኮ ነው የሚለው አይደል እንዴ? ትክክል። ይሄ ሁሉ ስድድብ ከማን ነው? ይሄ ሁሉ ብሽሽቅ ከማን ነው? ይሄ ሁሉ በኢኮኖሚ አንዱ ጥሎ ለማልፍ አንዱ አንዱን አሳጥቶ አንዱ አንዱን እንትን ብሎ አንዱ ምንድን ነው ይሄ? ለእግዚአብሔር ምኑ ነው ይሄ? እግዚአብሔርስ ደስ የሚለው ጸጋና ኃይልን ተሞልተህ ወጣህ ለጠላቶች እናንተ የሰቀላችሁት እያልክ ስትሰብክ ማለት ነው። አባቶቻችን የሰቀላችሁት ዓለም የሰቀለችው እያልክ ስትሰብክ ያን ጥበብ መቋቋም ያቃተው ዲያብሎስ የሐሰት ምስክር አስመስክሮ አንተን በድንጋይ ሲወግርህ የሚያረጉትን አያውቁምና ይቅር በላቸው ስትል እግዚአብሔር በዛ ሰዓት ይደሰታል አባቴ። ቲክቶክ ላይ ቁጭ ብለህ አይደሰትም። ሲጀመር ሂዱ ወደ ዓለም ሁሉ ሂዱ ያለ አምላክ እንጂ ቲክቶክ ላይ ቁጭ ብለህ ፕላትፎርም ተከታተልና በዚህ ጭው ያለ አምላክ የለንም እኛ። አዎ በነገራችን ላይ አንዳንዴ ምንድን ነው አዎ ሌሎች ስላሉ እንትን ማድረግ ስላለብን ነው። ግሩሜ በጣም ነው የማመሰግነው። እኔ ሰዎች የራሳቸው የሆነ አመለካከት አላቸው በእምነት ዙሪያ። እኔ የራሴ አመለካከት አለኝ። ጲላጦስ ልክ እንደዛው፣ ማሂር ልክ እንደዛው፣ ጀነራል ታዝጀማል፣ ሩሃይና ሁላችንም አመለካከት አለን። ግሩምም የራሱ የሆነ አመለካከት አለ። ደስ የሚለው ነገሩ ምንድን ነው? ኢትዮጵያኖች የተረዳህበትን መንገድ እኔ በእውነት በጣም ነው ያረጋኝ። እንደው እኔ በቃ እኔ የተናገርኩት ነው መሰለኝ። በጣም ተመስጬ ነው ያዳመጥኩ። በዛ ላይ ደግሞ ኦርቶዶክስ ቤተክርስቲያን በድርሳናትን በኩል የምታደርገው ነገር ኢሉሚናትነትን ነው ያልከው። ከኛ በፊት የሆኑ አባት ተናግረው ነበረ። አንዳንዴ እንደዛ ያደርጋታል ብለው ነበረ። ምክንያቱም ምንድን ነው
ሴት ልጅ በወር አበባ ጊዜዋ የተፍተውባት ከዛ አንድ ሰው መጣና ምንድነው ሀፍረተ ገላዋን ሳማት፣ ሀፍረተ ስጋዋን ሳማት። ከዛ የድንግል ማርያም ስዕል ተሰቅሎ ነበረና አፉ ወርቅ አለችው ይላል። እዚህ ጋር ያለው አንድ ሰው እናቱ ጋር 10 ጊዜ ተገናኝቶ ያስረገዘውን ወንድሙና ልጁ በእናቱ ሆድ ውስጥ ሳለ ገደለው የሚል ይሄ እርኩስ መንፈስነት ነው። በትክክል ነው። ይሄ ድራገን እንትን አምጥተው ሰይጣን ነው ምናምን እያሉ የሚያሳዩት ነገር ይሄ እነሱ ነው፣ የእርኩስ መንፈስ ነው። ገብቷል? የ666 ነው። አንተ እንደዚህ ብለህ ስትል አንተ 666 ነህ እያሉ አንተን ይውቅሳሉ። አንተ የተረዳህበት አንተ ያመጣኸው ነገር ግን እኔ በጣም ነው የተመሰጥኩበት። በእውነት ሁሌ የመጣ ሐሳብህን ስጥ። ምክንያቱ አስፈላጊ ነው። ትውልዱ መንቃት አለበት። ትውልዱ ከእንደዚህ አይነት የቆሸሸ የገማ ስራ መውጣት አለበት። ትውልዱ ከርኩስ መንፈስ መላቀቅ አለበት። ትውልዱ ፈጣሪነትን በትክክል መረዳት አለበት። ታላቅነቱን መረዳት አለበት። ስራውን ፈጣሪነቱን በትክክል ማወቅ አለበት ብዬ ስለማመን ብዙ ሰው ይነቃል በአንተ እና መጥተህ ሐሳብህን ስጥ። ግሩሜ በጣም አመሰግናለሁ። ያው ሰዓት እየሄደ ስለሆነ ነው። ሌሎቹ ደግሞ እዚህ ጋር ያሉ ይተንፈሱና እንወጣለን። እሺ እሺ ወንድሜ ነው ወዳችኋለሁ። አባቴ አመሰግናለሁ። በጣም ነው የማመሰግነው ከልብ በእውነት በጣም 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 ነው የማመሰግነው። ከመውጣቱ በፊት ባቢ ለጉርም ይቅርታ በጣም ማሄር ቶ ደክሞታል ነው። ኧረ ተው ይጠይቀኝ ወጣ ያለ ጥያቄ ነው ገባኝ። አዎ በኮመንት እየጠየቀ ነበርና ወጣ ያለ ነው። ጥያቄ አይደለም ባቢ ጥያቄ አይደለም። እሺ ጉርም ትልቁ እምነት አሁን አንተ ያዝከው ኦፕን ማይንድ መሆን ፖዚቲቭ ነገሩ በጣም ትልቅ ነውና በዚህ ፖዚቲቭ ሜንታሊቲ እስልምናን ብታቅ ስለ እስልምና ብትጠይቅ ባይጠቅምህም እንኳን ሙስሊም እንኳን ባትሆን ጥሩ ፖዚቲቭ የሆነ ፉትፕሪንት ጭንቅላት ላይ ስለሚኖርህ ስለ እስልምና ማወቅ የምትፈልገው ነገር ካለ ጠይቀን። እስልምና ላይ ግር የሚልህ ነገር ካለ ለማወቅ እንኳን ለአንተ ጥሩ ስለሆነ ማለት ነው። ያንን ለማለት ፈልጌ ነው ባቢ እንጂ አልጠይቀውም። አይ ገብቶኛል። ግን እኔ ግሩሜ በጣም ሐሳቡ ስለሚመቸኝ ስለተመቸኝ በቃ እሱ የግሉ እምነቱ ነው አመለካከቱ ነው ባለበት እንደዚህ አይነት አመለካከት እኔ በእውነት በቃ ትልቅ ሰው ነው ያገኙት። እኔ አውቀዋለሁ በነገራችን ላይ ግን የዛሬ ንግግሩና ገለጻው ደግሞ በጣም እንትን ያደረገኝ ማለት ነውና በጣም በቃ ሐሳቡ ብቻ በቂ ነው። ትውልድን ለመቀየር እንደዚህ አይነት አመለካከት ያለው ሰው አስፈላጊ ነው ብዬ ነው ባለበት በቃ እሱ የሚያምነውን እምነት አለው እንትን አለው። አንተ ልክ ነህ፣ ያው ማሂር ልክ ነህ። እንትን እያደረክ ነው እየተጣራህ ነው። ግን ለኔ ነው እንደዛ ያልኩት። እኔ ደግሞ በቃ እንትን ብሎ በእውነት ሐሳቡ በጣም 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 እኔ ማሂሮ ሰላም አለይኩም ጀነራል ሁላችሁ ማሰሞት ተቋርጦ ነበር ሳይሆን ይቅርታ። ኦኬ ጀነራል ቀጥል እስኪ። እሺ እኔ ግሩም የምር እኔ እንደወጣት ኮርቼብሃለሁ። እንደ ኢትዮጵያዊ የክርስትና ሃይማኖት ተከታይ ግን ድንቅ ነህ። ቀጥሎ ግን ካንተ ላደንቆ የምወደው ነገር እኔም እንዳንተው ነኝ ባይዘው ሐላሉን ነው የምናገረው። እኔም አንዳንዴ ወንድሞቼ ጋር እንከን ካለ የሚቀራረጽ ካለ ፊት ለፊት ነው ማሰጠውና ያንተን የተለየ ያረገብኝ ነገር ምንድነው ይሄ ማንነትህን ለሆደ ማትሸጥ ግልጽ ሰው ነው። ተመችተኛል። ያው አንተ የተናገርከው ነገር በርግጥ የተደበቀ ነገር አይደለም፣ ግን ይሄንን እውነት እንዲህ ወጥቶ በአደባባይ የሚናገር ሰው እንደዚህ
ብዙ ሰው ባለበት እኔ ማየቴ የምር እኔ ላንተ ያለኝ ክብር በጣም ከፍ ያለ ነው። እይታም ልክ እንደዛው ደስ የሚል ነው። እምነቱ አለ። እምነትህን ካድክ ማለት አይደለም፣ ያለውን ሐቅን የተናገርከውና ዩኒክ ነህ ለኔ። እንደዚህ አይነት እኔ እውነትን ይዞ የመጣ ሰው ሐሳብን በግልጽ የሚናገር በእውነት ላይ አደራጅቶ የሚናገር ሰው እኔ ይከብደኛል ስለ አከብሯለሁ ነውና በአጠቃላይ ግሩሜ ላንተ ያለኝ ቦታ ላቅ ያለ ነው። እውነት በመናገር ያው እኛም የምናውቀው ነገር ስለሆነ ይሄ ሐሳብ በሚነሳበት ጊዜ ያው ባቢም ያነሳዋል ቤቱ ላይ አጌንስት የሆኑ ሰዎች ናቸው። ያውም በጣም ከፍ ባለ ጥላቻ ነው ይህንን ሐሳብ ሲቃወሙ የምናየው። እንግዲህ ይመች ብያለሁ እኔ ግሩም። እሺ ወንድም አመሰግናለሁ። ያው ሁሉንም የሚያደርግ ያው እግዚአብሔር አይደለ ከኔ ነው ብዬ አላስብምና ያው ወዳችኋለሁ እኔም ወንድም። እሺ ኡስታዝ ጀማል ወይ ባቢ እንዴት አደርክ? ሰላም ብያለሁ። ደህና ነው? ሁሉ ሰላም፣ ሁሉ መልካም ነው። አይ ቅድም አትንኩ ስትል በነገራችን ላይ ተቀናቃኝ መጣብኝ። በቃ ወደኔ ያደርገዋለሁ ምትል መስሎኝ ነበር። ግሩሜ የምር በጣም በራሱ የሚመራ እንደ ወጣት እንደ ተማረ ሰው እንደ ትልቅ ሰው ነው ራሱን የሚመራው። አንዳንዴ ምን አለ መሰላችሁ ሰውነንና አእምሮ ተሰጥቶናል። ጥሩን ከመጥፎ የምንለይበት ነገር አለና ዝም ብለን ስለተባለ ብቻ ምናልባት እኮ ከኛ በላይ ናቸው ብለን የምናስባቸው ሰዎች እኛ በልጠናቸው ልንገኝ እንችላለን እና የነሱ መሪ ልንሆን እንችላለን። ግሩሜ በጣም ደስ ብሎኛል። እንግዲህ ቀጣይ ብዙ ነገር እንጠብቃለን። የምር ዛሬ በቃ ባቢ ብሎ ነው ባያወራ ነው ያልኩት። ሌላ ጊዜ ባቢ ብቻ ያወራ የሚል ስሜት ነበረኝ፣ ግን በአንድ ቦታ ተክቶ ዛሬ በጣም ተገርመናል እና እስከ መጨረሻው በዚሁ መልካም ነገር ይመኝለታለሁ ማለት ወደ ሌላ ነገር እንዳይቀየር። እንደዚህ አይነት ሐሳቦች መነገራችን ላይ የሚመጡት በደንብ በማንበብ ስለ ራሳችን እምነት መጽሐፎችን በመገለባበጥ እንደዚህ አይነት ነገሮች ይከሰታሉና ግሩም በጣም እንደው የሆነ ሰዓት ላይ ፓውዝ ሲያደርግ እኔም ስለላወቅኩት ኮሜንቶችን አውርዱት ሲሉ ማለት ነው ለዘይረው ነበር። ግን መታገሱ ጥሩ ነው። ምናልባት ባቢም ያየው ስለሆነ ግን መታገሳችን ፍሬ አፍርቷል ማለት ነው። ካሁን በኋላም እንዳይጠፋብን ይምጣ። ብዙ ነገር እንጠብቃለን። በጣም አመሰግናለሁ ኡስታዝ ጀማል። ይመላለሳል እኮ ግሩሜ ይመጣል ማለት አውርተን ነበረ ከዚህ በፊት። በጣም የሚደንቅ አመለካከት ያለው ወጣት ነው። በቃ ጽድት ያለ ወጣት ነው። በቃ አላስፈላጊ የሆነ ነገር አያስፈልግም ብሎ በግልጽ የሚናገር ሰው ነው። ለሆዱ ያደረ አይደለም፣ ህሊናውን የሸጠ አይደለም፣ የካደም አይደለም። በጣም ደስ የሚለኝ ነገር ከራሱ ከውስጡ ጋር ነው የሚያወራውን ነገር ውስጡን አብላልቶ ነው የሚያወጣው የሚተፋው ወደ ውጭ እንጂ ዝም ብሎ ከሰዎች ውስጣቸውን የማያምንበት ዝም ብሎ በሰምት ቁጥር ዝም ብሎ የሚነዳ ቲማቲም የሆነ ሰው አይደለም። አንዳንድ ሰዎች ከገበያ እንደተመለሰ ቲማቲም ናቸው። ሁሉም ሰው የነካካቸው ሰዎች ናቸው። የሁሉም ሰው ሐሳብ እነሱ ውስጥ አለ እና አንዴ የሆነ ነገር ስትለው ወደዛ ይወድቃል፣ የሆነ ነገር ስትለው ይወድቃል። ቲማቲም የሆነ ሰው አለ እና ግሩሜ ደግሞ ከአንገት በላይ አፍም አይደለም ማውራት ብቻ ሳይሆን በስነ ስርዓትም በጸባይ በትህትና ቁጭ ብሎ የሚያዳምጥ ሰው ነው። ጆሮውን ይጠቀምበታል፣ ይሰማበታል፣ ያዳምጥበታል፣ አይኑን ያይበታል፣ አፉን ይናገርበታል፣ አፍንጫውን ያስይዝበታል፣ አይምሮውን ያሰላስልበታል፣ ያስተንትንበታል። እኔ በጣም ነው ደስ የሚልኝ እንደዚህ አይነት ወጣት ሰው። እነዚህ ተቅበዝባዞች ከአንገት በላይ አፍ ናቸው። አፍ ብቻ ነው ያለው ከአንገት በላይ ምንም ሌላ ነገር የላቸው። ማውራት ብቻ ነው። መስማት አይችሉም፣ ማሸት አይችሉም፣ ማየት የለም፣ ማስተንተን ማሰብ የሚባል ነገር የለም። በቃ እንደዚህ ናቸውና ግሩሜ ከእንደዚህ አይነት ነገር ጽድት ያለ ወጣት ነው። እኔ በጣም ነው የማደንቀው። እንደዚህ አይነት ነፍ ወጣት እኮ አለው ውስጥ ለውስጥ ስለሚፈራ ስለሚደነግጥ ነው እንጂ አለ። እኔ አሁንም ምንድነው የምለው በውስጥ ገብተው ቅጥቅጥ ያድርጉታል፣ ይሰድቡታል። ዛሬ በጣም ብዙ ሰው ነው የሚሰድቡ። ግን ምንድነው እንደዚህ አይነት ነገር የሚቀበል ወጣት አይደለም። በሰዎች ዓላማውና አቋሙን የሚቀይር ሰው አይደለም። የሚታጠፍ ሰው አይደለም። የሚወድቅ ሰው አይደለም። የሚንሸራተት ሰው አይደለም። የጸና አቋም ያለው ሰው ነው። የራሱ ነው በቃ። ለዚህ ነው በራሱ አቋም ሆኖ እውነትን ስለሚመሰክር በቃ ባለበት መልካም ሰው ነው ብዬም ነው። እንደዚህ አይነት ወጣት ነው ራሱ የሚያስፈልገው። በቃ
እንደዚህ አይነት ወጣት የዓለምን ጉዞ እንቅስቃሴ በትክክል የተረዳ ሰው የሚደረገውን ድርጊት በትክክል ምን እየተደረገ እንደሆነ ከዚህ ወደዚህ የለየ ሰው ነው የሚያስፈልገው ራሱ ልክ እንደ ጉሩሜና በጣም ነው የማመሰግነው። ረመዳን እሺ ሰላም አለይኩም ሌሎቻችሁ። አሪፍ ሀሳብ ነበረ ጉሩሜ። አሪፍ ጭንቅላት ነው ያለው ባይዘው። እኔ ምንድነው የምልህ ጉሩሜ አንዳንድ ጊዜ አይነፋም እና ሰው ሀቅ ሲናገር ሰው እውነት ሲናገር የማይወድ ሰው አለ። በውስጥ በኩል የሚመጡ ስድቦችን ችላ በላቸው ለማለት እወዳለሁ። አንዳንድ ጊዜ ሰው እውነት ሲናገር ሰው ያለውን ነገር ሲናገር አሪፍ አመለካከት ያለው ሰዓት በዚህ ሰዓት አይወደድም። በዚህ ሰዓት በቃ ይሰደባል ምናምን ያሉን ነገር እንድታስብ ነው የሚያደርጉና አይ ቲንክ እኔ ለመጀመሪያ ጊዜ ነው ሳይ ባቢ ጋር ጠዋት መጣለሁ ግን ያው አይቻላልም። ምናልባት ከዚህ በፊት አውርተን ሊሆን ይችላል ግን አሪፍ ነው። አስደመምከኝ ነው የምለው አንዳንድ ነገሮች ሲሰማ አሪፍ ነው በጣም እንደዚህ ብቻ አላህ ሂዳያ ይስጥህ። አሁን ካንተ የሚጠበቀው አሪፍ ህሊና አለ፣ አሪፍ አረዳድ አለ። እንደ ሰው ወጥፎ ይባል አረዳድ የለም። ያለውን ነገር እንዳለ በዛው ባለበት እንደውም ሁሉም ነገር መርምራ አውቀ እውነተኛው መንገድና የተሻለውን ሃይማኖት ብትይዝ ብዬ ነው ማስበው። አላህ ሂዳያ ይስጥህ። ሌላ ምንም ብሎ ነገር የለም። ብቻ በርታ፣ በዚሁ ቀጥል። አንተ ምን አደረከው? እሺ ሮሃይና እኔ በነገራችን ላይ የነ ሂትለር የነ ስታሊን ስታሊን ብዬ ስላችሁ የሶቪየት ህብረት መሪ የነበረ ሰው ነው። ስታሊን እንትኑ አይደለም የአንዱ ስታሊን ነኝ የሚባል አንድ ገብረስላሴ የሚባል ልጅ አለ። እሱን አይደለም ስታሊን ብዬ ስላችሁ የአሁኑ ትውልድ ብዙም አያውቀውም ስታሊን። የእነሱን አካሄድና እንቅስቃሴያቸውን በጣም እንትን የማደርገው ሰው ስለሆንኩ በሆነ እኔ እሺ ሮሃይና ወይ ሰላም አለይኩም። እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሁላችሁም እንዴት ናችሁ? አልሐምዱሊላህ። ሮሃይና ወይ ባቢ ወአለይኩም ሰላም አትልም? ምን ችግር አለ? እኔ አታውቅም እንጂ ለዛ እኮ ነው የመለስኩልሽ። እኔ እንዴ ወአለይኩም ሰላም አሪፍ ነው። ለማንኛውም አንድ ቀን ትል ይሆናል። አሰላም አለይኩም ወአለይኩም ሰላም። እና እንዴት ናችሁ? ደህና ነን። እንዴት ነሽ? አለው ማታ ጠፋ። ቀጥይ እዚህ ጋር ያለ ነገር አውሪ። በቃ አውሩ። እኔ ስራ እየሰራው ነው። እሺ እኔ በቀን ሁለቴ ከገባውማ በጣም ከባድ ነው። አብቻለሁ ማለት ነው። እሺ ቢላ ኢታ ታማኝ ሐዋርያ ትላለህ በእውነት ቢላ አለ። ባቢ አንድ ማስታወቂያ ስራ ከፈቀድክልኝ ስራ አዎ እዚህ ጋር 800 ምናምን ሰው አለና ባለፈው ወደ ትግራይ ላይ ቁርአን ምናምን እያሰባሰብን ነበር እና ቁርአን ያላችሁ ቁርአኑ ራሱ ያላችሁ ያረጀም ይሁን ምንም ይሁን ለአብዱ መርካቶ መስጠት የምትችሉ ካላችሁ ወይ መላክ የምትችሉ በኖርማል በቁርአኑ ደግሞ መግዛት የምትፈልጉ ከሆናችሁ ደግሞ አንዱ ቁርአን 430 ብር ነውና አንዱም ቁርአን ትሆን መድረሳዎች ምናምን እዚህ ጋር እየተዘርጉ ስለሆነ ብናሰባስብላችሁ ብለን እኔም እዛው ስላለሁኝ እና በአብዱ መርካቶ ያናግሩት ለማሄር ብላችሁ ወይኔን አናግራችሁኝ ቁርአን እንትን እናድርግ። አሁን የተወሰነ ሰብስበናል። የተወሰነ ደግሞ እናንተ እዚህ ጋር ያላችሁ የምታግዙን ካላችሁ የሚል ሐሳብ ነው። ባቢ ሽኩራን። በውስጥ አናግሩኝ። እሺ በውስጥ አስቀምጡልኝና አናግሩኝ። እኔን ወይ አብዱ መርካቶን ደግሞ ቁርአኑ ራሱ ካላችሁ
አብዱ መርካቶን አናግሮት ይቀበላቸዋል። አብዱ መርካቶ እና አላህ ይስጥልህ። መግዛት የምትፈልጉ በውስጥ አናግሩኝ። እሺ ጀዛኩሙላህ ኸይር። በጣም ተቸገረ። ብዙ መስጊዶች ምናምን ስፔሻሊ ከፖስት ዋሩ በኋላ ከጦርነቱ በኋላ በቃ ምንም እንትን የለም። ሰው በራሱ ነው የሚለው የሚሰበስበው የሚገዛው ምናምንና ብዙ መድረሳዎች በቃ እንትን ሆኗል። ስፔሻሊ ገጠር ላይ መስጊዶች የተጎዱ የወደሙ ምናምን ስላሉ አሁን ላይ ወደ 200 ምናምን ቁርአን ሰብስበናል። ይገርምሃል ባቢ እዚህ ጋር አንድ የምትመጣለች እናንተ ጋር አንድ ክርስቲያን ለራሱ 60 ቁርአን ነው የገዛችልን ከእንትን አንፃር በቃ እንደ ከቅርስ አንፃር ስለሆነና መግዛት የምትችሉ ካላችሁ በውስጥ አናግሩኝ። ቁርአኑ ራሱ ያላችሁ ሰዎች ካላችሁ ደግሞ አብዱ መርካቶን ለማሂር ብላችሁ አናግሩት። ራሱ አብዱ መርካቶ ገዝቶ ለኔ ስለሚልክልኝ ማለት ነው። ችግር የለው። አላህ ኸይር ጀዛችሁን ይክፈላችሁ። ስላቋርጠ ቤትን ከፍተ እንደዚህ ለምን እናስኬደው? አንድ ከፕሮግራም ይዘህ ማለት ነው። ችግር የለውም። ይህ ሀሳብ ጥሩ ሀሳብ ነው፣ ግን የተሻለ ነገር እናገኛለን ብዬ ስላሰብኩ ነው። እሺ ኡስታዝ። አዎ ነገሩ እንትን አድርጎታል እኮ ማስታወቂያ ነው። እንደዚህ አይነት ነገር እንዳለ እየተናገረ ነው። ከዛ ደግሞ የሚቀጥለው ነገር ወይ ቤቱ ከፍቶ ያደርገዋል ወይ የሆነ ነገር ያደርጋል ማለት ነው። ነገር ግን የሚያስፈልግ ነገር እንዳለ እየተናገረ ነው። እንደዚህ ማድረግ አለብን ብሎ እያሳወቃችሁን ነው እናንተ። ምናልባት ቤቱም ሲከፍት እንድትገኙ እንደማለት ነው። አይ አብዱ መርካቶን አናግሩ ሲል ቴክ ማለት ውሳኔ እኮ ነው። በቃ ወስነዋል። አጠቃላይ በዚህ መንገድ በአብዱ መርካቶ በኩል እንደዚህ ከሚሆን ቤቱን ከፍቶ ንያ ያላቸው ሰዎች የናከለ ንይታለው ብሎ ከዛ በኋላ በማን በኩል ነው እንዴት ነው መሆን አለበት የሚለውን ደግሞ ከዛ በኋላ በዛ በነገር ቢሆን ባይነ በዚህ ሁኔታ ደግሞ ዋናው ለውጥ ማምጣት ነው። የኛ ፍላጎት የተሻለ ነገር ለማግኘት ስለሆነ የተሻለ ነገር እናገኛለን በሚል ነው። በዚህ ሁኔታ ከደሞ ያዋጣል ካልከማይሮ ችግር የለውም አብሽር። የኔ ሐሳቤ እዚህ ጋር ብዙ ሰው ስላለ ለማስተዋወቅ ነውና ከዛ በኋላ ቤት ስንከፍት ኢንሻአላህ ወይ ይመጣሉ እንደዛ አደርጋለሁ በሚለው ነው። ያነጋገር ስህተት ነው፣ ያው ስህተት ነው፣ ይቅርታ ብቻ ግን እንደዛ አድርጉ ያላችሁ ሰዎች። እዚህ ጋር ብዙ ሰው ስላለ ነው የተናገርኩት፣ ለዛ ነው እና ባረከላሁ ፊኩ። አይ በጣም እኮ ምናልባት የማይገኙ ሰዎችም እንደዛ አድርጉ ምናልባት ለእንትና ነግራችሁ ነገሩን በሱ በኩል እንትን ብታደርጉ ብሎ ማለትም ልክ ነው እኮ። አይበዛም እኮ ጥሩ ነው፣ ምንም ስህተትም የለውም ራሱ እና መልካም ነው። ቤቱ ሲከፍት ገብታችሁ መገኘት አለባችሁ። የሚያደርገው ነገር አለ። አንባቢ ትውልድ እንዲፈጠር ከእናንተ የምትችሉትን ነገር መግዛት አለባችሁ። እኔ ጓል መቀሌ ናት 60 ነው 20 ገዝታለች ያለ እሷ ትሆናለች። እሷ ነች አይደል? ይመቻል። ጓል መቀሌ ምን አደረገች መሰለህ ባቢዬ? 60 ቁርአን ገዛችልን። ከዛ በኋላ አገባኝ የሚሆን ብላ ደግሞ አንዳንድ ትላልቅ ኪታቦችን ደግሞ ገዛችልን ማለት ነው። እና አላህ ኸይር ጀዛን ይክፈላት። የሚገርም ነው። ወጣ ያለ ሰው ሲሆን በቃ እንደዚህ ደንታ የለውም። አንድ ሌላ ክርስቲያን ቢሆን ግን አሁን የሚገዛውን መጽሐፍ ላቃጥለው የት ላግኘው ነው የሚለው። በእውነት ወጣ ስትል እንደዚህ ነው በቃ። ይመቻል ማለት ነው። ይመቻል። ኦኬ ፒላ እንዴት ነህ? ጉድ እኮ ነው። ሌላ ያቃጥለዋል እንኳን ሊገዛ አይቀርና ሌላ አይመችም። ኦኬ አዲስ ወአለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ባቢ? ሰላም ነው አልሐምዱሊላህ። ያንቺን ድምጽ ትመስላለች ብለው ቅድም እኔ ሴትዮ ላላወራው ስኝ ነበር ለሳምንት ግን አላስቻለኝም። ኮመንት እያየሁ ነበርና የኔ የውስጥ ፍላጎትን የተረዳሽው መሰለኝ። የሆነ ኮመንትሽን ሳየው ከታች የሆነ እንትን እያየሁ ነበርና ገብቶሻል ነገር መሰለኝ። ቀጥይት ነው። ዛሬ በጣም ግሩም ቀን ነው። ቤትን እንደስሙ ግሩም የሆነ ልጅ ተዋውቀናል። የአሰ ሙስሊም ፑሽ ልናደርግ እንችላለን፣ ግን አንዳንዴ ያልበሰለን ነገር ነካክተን ስፖይል ማድረግ አስፈላጊነት አይደለም። ባለው ሁኔታ ግን ራሱ ባለበት ሶ ፐርፌክት የሚል እሳቤ ነበር የነበረኝ እና አይ ቲንክ በዛ ተገናኝተን ሊሆን ይችላል። አንዳንድ ሰዎች
ባሉበት መተው ራሱ አላህ ሁሉን ያውቃልና ነካክተ ስፖይል ካረከው መመለሻው ራሱ ላይክ ሩቅ ይሆናል እና ባለበት ያለው አረዳድ እያለ የሚበስል ነው። አሁን ግን ባለው በራሱ አንዳንድ ጊዜ when you're awake የፈርስት awakening ላይ ትንሽ መቆየቱ አሪፍ ነው። ያለበዛ የሚቀጥለው ጋር ድንገት ሲገ ሊጣረስ ክላሽ ያደርጋል አንዳንዴ እና ለሌሎቹም ጭምር ነው። አይ ቲንክ አላህ ሁሉን አዋቂ ነው ብለን ካልን በራሱ ጊዜ ያለው አሁን የሚያሰጋን ነፍስ ናት እና አንተንም ጨምሮ ነፍስን እንዳታጣ ነው ጉጉታችን። ዛሬ ላይ የሚሆን አይሆን አናቅም፣ ስለ ራሳችንም ስለማናቅ ግን አትሊስት አላህን ፈቅዶ እንዲነቁ ካደረገ ደግሞ መንገዱን ሂዳያውን አላህ ይስጣችሁ ለማለት ያህል ነው። የማሂሮ ሰዎች ስላሉ ነው እንትን ያልከው። ቤትን ከፍተክ እንመጣለን። በጣም አሪፍ ሀሳብ ነው ያነሳኸው። የሚገርም ሀሳብ ነው። ከሁሉ ነገር በላይ እውቀት ነውና እንደዚህ ደግሞ ላይክ መስጂድ ተቸግሯል ብለን ቁጭ ብለን የምናየበት ሁኔታ መኖር የለበትም። ኡስታዝም ልክ እንዳለው ለሌላ ሰዎች ከመስጠት ራሳችሁን ፑሽ አድርገን 200 ብቻ ነው ያገኙት ስትል ትንሽ አፊል ሰው ዲስአፖይንትድ እና እዚህ እንደውም 800 ሰውም ስላለ ሁሉም የራሱን ኃላፊነት እንዲወጣ ማሄርን ተከተሉትና በውስጥም ከፈለጋችሁ ውስጥ ምርጥ ሀሳብ ነው። ባቢዬ ግን በጣም ሳላደንቅህ አላልፍም። ቤትህን ከፍተህ ስል ፕሮሞሽንም እንድንሰራ ሀሳባችንን እንድንገልጽ ከሳናስፈቅድህ ነው አንዳንዴ ዝም ብለን የምንሄደውና ሀሳብህን ቤትህን ከፍተክ እንደዛ እንድናረግ ያለ ፈቃድህም ዝም ብለን ስንፈልግ እንድንናገር ነፃ ስለሰጠህን እናመሰግናለን ባቢዬ። ሌላ ደግሞ ቅድም ድል የነበረው ጠፋብኝ። ልጁን ነበር የፈለግኩትኝ ውዥንብር ውስጥ እንዳይከቱት አትሊስት ልክ ልልስል አንተም አግኝተኸኝ አልነገርከው። ልክ አሁን ገብተው እኛ ስለ እስልምና ያላልነውን ጭራሹኑ የማይሆን ነገር ውስጥ ድራይቭ እንዳያደርጉት ያወራው ስለራሳቸው ስለሚመለከተው ስለሚያውቀው ነገር የሚያወራ ሰው ደስ ይለኛል። አሁን ያስጠሉኝ ነገር ቲክቶክ ላይ ምን እንደሆነ ታውቃለህ? ሁለት አንካሴዎች ቅድም እንትን ያሉ ሁለት አንካሳ ሰዎች ድክም ምን ያሉኝ እዚህም ያልተባሉበት እንትን ይላሉ፣ እዛም ያነክሳሉ። ወይ አንዱ ላይ ፒዮር እውቀት የላቸው ስለ አንደኛውም ለማውራት ይዳድራሉና ዳስ ኤግዛውስቲንግ በጣም አድካሚ ነውና እንደዛ እንዳያደርጉት ትንሽ ስጋት ነበረኝ። ግን አሁን ላይክ አንተ አግኝተኸዋልና ገባህ እድሜው ሙሉ በዛ መቃረም ውስጥ እንዳይቆይ አትሊስት ባለበት ኦን ፕሮግሬስ እንዲሄድ አሪፍ ነው። ዛሬ ላይ 2 ቀን ስለ እስልምና ስለሰሙ ስለ እስልምና የሚያውቁ የሚመስላቸው ሰዎች አሉ ላይ ወይንም ደግሞ ኢቭን ሰልመው እንኳን ፕራክቲካሊ ገና እስልምና ባህር ነው አይታወቅም። እንኳንስ ለውጭ ለሆነው ለሚመለከተ አዋቂ ቀርቶ ማለት ነውና ብዙ አንካሳ ስለበዛ እዛ ውስጥ እንዳይቀላቀል አትሊስት አንተ እንትን ትንሽ ጋይድ ብታደርገው ለተወሰነ ጊዜ ሰዎች ኢንሰልትና አቴንሽን ሲከርነት ውስጥ ገብተው እንዳይቃርም እዛ ውስጥ ገባህ። ይሄ አቴንሽን መራብ አንዳንዴ ይሄንን አሁን የሚያምር ንግግሩን ወስደው እንትን ውስጥ ይከቱታል። ገባህ ሰው just lead him for a little while ከቻልክ ማለት ነው። ላንተ ነው ይሄኛው። ሌላ ብዙ ምለው ነገር የለኝም። ማሂሮ ቤትን ስትከፍት ሼር አድርግልኝ ኢንሻአላህ አለን ከጎን አዲስ ያው ገበያ ሱቅ ወጥተሽ እንትን አስቤዛ አድርገሽ ታውቂያለሽ? እንደ ሴት ቲማቲሙ እንትኑ ሽንኩርቱ ድንቹ ምናምን ገዝተሽ ታውቂያለሽ? እንደ ሴት ሳይሆን ባይዘው ሴትም ሴት ነኝ። ስርዓት መጀመሪያ ቃላታችን አይደለም ልጠይቅሽ እንደ ሴት እንደ ጎረምሳ እንደምኖር ማን ነግሮ ነው? እዚህ ጋር ማን ነው ያየን ሰው አለ? አሁን ያለው ሁኔታ ተግባራዊ ማን ነው? ጥያቄውን ያነሳሁት እንደ ሴት ለማለት ነው። እና እንደምታውቂው ያው ሻራም ምናምን ነገር የሌለው እንትናቸውን ዘርጋ አድርገው ሽጠው የሚመለሱ እናቶች አሉና አንዳንዴ እኔ ታዘብኩት ምንድን ነው ቲማቲም ዘርግተው ምናምን የሚመጣ ሰው ሁሉ እየነካካ ፀሐይም ከላይ ይመተዋል ይነካከዋል። ሰውም በቃ ያነሳል ይጥላል ይመልሰዋል ምናምን ከዛ ፀሐዩም ማለት ሲመለስ ምንም ቁም ነገር የለውም የበሰበሰ ነው። እና አንዳንድ ሰዎች ልክ እንደዛ ናቸው። ቲማቲም እንደሱ አይነት ቲማቲም ናቸው፣ ለምንም አይጠቅሙ ማለት ነው። ሁሉም የነካካቸው ሰዎች አሉና በጣም ከባድ ነው። የሚገርም አገላለጽ ነው ወላሂ ላይክ ኤግዛክትሊ ፕራክቲካሊ የሆነ ያለው ነገር ነው። በጣም የሚገርም
አገላለጽ ነው። ሌላ ጊዜም የምሳሌ ብሰጥህ እንዳትቀየመኝ። እስከዛሬ ብዙ ምትና ይሄ በጣም ግሩም ምሳሌ ነው። ወላሂ ምንም የሚገዙትን የማያውቁትም እኔ ብደግሞ ቃላቱን ሌላ ጊዜ በደንብ አስተካክያት ይችን የራሴ ተረትና ምሳሌ ልክ እንዳገኙ አድርጊያል እንደማቀርባት። ቲማቲሙ ትክክል ነው። በደንብ አድርገን እንጠቀማታለን። ይችን ቃል እንዴት እንደወደድኳት ግሩም ነው። እና አዛረጉንና እንግዲህ ወይ ለራሳቸውን በስብሰው እኔ ስም እንትኑ ላጠል ከዛ በኋላ ቲማቲም ካልኩኝ ተግባብተናል ማለት ነው። ከዚህ በኋላ የቲማቲሙ ምሳሌ ምናምን ብቻ ከነሳው 800 ሰው ስላለ ተግባብተናል። በቃ ሌላ ምንም የቲማቲሙ ነገር ትዝ አላችሁ መባባል ነውና እንደዛ የሆነ ተቸግረናል። አሁን ዲስፓስት 2 ወር አካባቢ አብሶ ወይኔ ቫኬሽን ላይ ስለሆንኩ ነው ወይስ እንዳልከው ቲማቲሙ ተነካክቶ ብዙ ይበሰበሳየውና በኋላ ስቲንኩ መከራ ነው ደግሞ ከተበላም በሽታ ነውና ወይ አርቄ ዲስታንሱን መርጫለሁ። አሪፍ ምሳሌ ነው። ኤኒዌይስ ተጋክቤ ኮኔክትድ ጭንቅላት እኮ ተገናኝተናል። እሺ አመሰግናለሁ። ባቢሻ ቤላ እንዴት ነህ? ታማኝ ሐዋርያ ጌታ አባቱ ሰላም። ዛሬ ገና የልፋታችን ውጤት አየሁኝ። አንተ ደስ አለኝ እንዴ? ልፋታችን አልቀረም ታውቃለህ፣ ከንቱ አልቀረም። እኔ እኮ የሚገርም ነገር ምንድን ነው ሰበካ ሰብክ ነበረ ብዙ ሰዎችን ሰብስቤ እኮ ብዙ ሰብክ ያለው እኮ ለብቻዬ ማለት ነው ጓደኞቼ። መጨረሻቸው ምን እንደሆነ ታውቃለህ? ሌሎቹ በጣም የመጨረሻ ተሳዳቢ ናቸው። ድንግሏ ብትላቸው የት አባቷ ነው ምናምን ይላሉ፣ ልክ እንደ አይሁዳውያን ማለት ነው። ከዛ እኔ በቃ እንትን አደረኩ፣ ራሴን አገለልኩ። ልትቆጣጠራቸው ሁላ አትችልም። ስሙ ራሱ ግሩም ነው። አንተ ግሩም ሆኖ ግሩም አነጋገሩ በጣም ደስ ይላል። በጣም እኔ በጣም ነው የገረመኝ። በጣም ደስ ይላል። አንዳንድ ሰዎች ደግሞ እኛ ተረትና ምሳሌያችን ለመኮረጅ አትሩጡ፣ ሁሉ ነገራችን ወስዳችሁ ኮረጃችሁ ትችሉታላችሁ። እየተፈቀደ ነው፣ እየተፈቀደ ነው። አንዳንድ ሰዎች ነክተንማ ተው፣ ዝም ያለ ዝንብ ምንድነው ንብ ዝም ባላልኩም። አዎ ነካክተህማ እንትን አታድርግብን። የታሰረ ነብር ማነካከት ሰላም ነው አይደል ባብዬ? አለው አለልኝ ኑሩልኝ። እንኖራለን ምን እናደርጋለን ብለህ ነው? እሺ ቅድም እኔ ባለፈው የሚገርም ነገር እኔ ጸባይኛ ነኝ እንደምታውቁኝ። ከተነሳብኝ ደግሞ በጣም ያው በጣም ከባድ ሰው ነኝና አኝኮ የሚውጥ እባብ ነገር ነኝ እኔ ከተነሳብኝ። በእውነት አንዳንዴ ዝም ብዬም አይደለም የምውጠው ሰው አድቅቄ ነው የምውጠው እና ከባድ ነውና ባለፈው አንድ ዘገምተኛ ሰው የዩኒቨርሲቲ አስተማሪ ነኝ ምናምን ሲለኝ እኔ አውቀዋለሁ። ከዛ በፊት አውርተን ነበረ። አባረርኩት ከዚህ ሀሳቡ በጣም እንትን ስለነበረና የሆነ ቤት ሲያነሳ ምናምን ነገር። ከዛ እኔ በነገራችን ላይ ስለ ራሴ ሳወራ እኔ ደደብ ነኝ፣ እኔ ባለጌ ነኝ፣ እኔ ተሳዳቢ ነኝ፣ እኔ ምንም ማውቀው ነገር የለም። ስለዚህ አንዳንድ ሰዎች ወይ እኔ ጋር የሚመጡ ሰዎችን ለማሸማቀቅ ወይም ደግሞ እኔ በሱ የሚሸማቀቅ መስሏቸው ተሳዳቢ ነው ምናምን ምናምን ሲሉ ነኝ ብዬ እያወራው ራሴን ስለ ራሴ እየመሰከርኩ ነህ ብለው ሲመጡ እኔ በጣም ይገርመኛል። ነኝ እያልኩ ቀድሜ ማለት ነውና እንደዛ አድርገን እንትን ስለው ማሄ ነበረች እና የዛኔ እኔ ገስት ገብቼ ሰው ካፈረጠኝ ደግሞ በቃ እንትን ነው ማስበው ከቤቱ ናውጣ ብሎ እንደጠለዘኝ ነው እምረዳው። አንቺ ነሽ የፈተፈትኝ ባለፈው ቅድም ራሱ አጀንዳ ላደርጋት ፈልጌ ነበርና እኔ ደግሞ ብዙ አልጨከምኩባትም ነበር ማሂን ማለት ነው። እና ለምንድን ነው ያወረችኝ? መጀመሪያ ማሂ እንዴት ነሽ? ሰላም እንዴት ናችሁ? ሁላችን ሰላም ብያለሁ። አዲስ ኡስታዝ ሁላችሁም ሰላም ብያለሁኝ። እንዴት ነህ ባቢ? ሰላም ነኝ አለ ፈጣሪ ይመስገን። አልወድም
ያወረድኩበት ምክንያት ያው የታወቀ ነው። በዛ ልክ እኔ ሰገጠጠኝ ስድቡ። እኔ ያመኛል እንደዚህ አይነት ስድብ። ሰው ሁላችሁም እንድትጣሉ ማንም አይፈልግም እና በዛ መንገድ ከስር የሚሰማ ሰው አለ። የምር ስድቡ በጣም ይደብራል። ሰው በእኔ እንትን እንዳይለኝ ሰው እንዳይቀየመኝ አይደለም። እንደሱ ሳይሆን በቃ በዛ ልክ ደረጃችሁ አይደለም ብዬ ስላሰብኩኝ ነው። እኔ ደረጃዬ ነው። ምክንያቱም እኔ የማወራውን ጠንቅቄ የማውቅ ሰው ነኝ። ተሳዳቢ ነህ ብሎ ሲል አንድ ሰው ተሳዳቢነት ምን ማለት እንደሆነ የማሳየው በድርጊት በተግባር ነው። ተሳድቤ ነው የማሳየው። ከዛ በፊት በትህትናና በስርዓትን ያወራሁትን ሰው መጥቶ አንተ እኮ ተሳዳቢ ነህ ብሎ ሲለኝ ስድብ ምን ማለት እንደሆነ ማሳየት ነበረብኝ። እንደውም ለባለቤቱ በጣም ነው የማከብረው። ሪስፔክት ስላለኝ ባለቤቱ ብዙም እንትን አላደረኩም። ቀስ ብዬ ነው ያወራሁት እንጂ ከመጀመሪያ ሰውየውን አውቀዋለሁ። እውቀቱ ሲሰክሰው የነበረ ሳክስ አውቀዋለሁ። እዚህ ጋር መጥቶ አንድ ሰዓት እድል ሰጥቼው ያወራውን አውቀዋለሁ ከዛ በፊት። ስለዚህ እኔ ደግሞ ለአንተ አስቤ ነው ወይስ አንቺ መጥፎ ነገር ስለሰማሽ ነው? ምን ማለት ነው? እኔ መጥፎ ነገር ከሰማሁኝ ወይም ከደበረኝ ታውቃለህ፣ እዚሁ ፊት ለፊት ተናግሬ ነው የሚሄደው ከደበረኝ ማለት ነው። ይሄ የታወቀ ነገር ነው። ግን እናንተ በዛ ደረጃ ስትሰዳደቡ ማየት ደግሞ ደስ አይልም። በቃ ማለት አልፈለኩም ነበር እንደዛ እንድትሰዳደቡት። ቤቱንም የከፈትነው እኔና አብርሽ ልናወራ አንዳንድ ነገሮች ልንዝናና ነበረ። በዛ ሲቀጥል ደግሞ እንደዚ አይነት ነገር ተፈጠረ አይደለም። ከተፈጠረም በኋላ በዚህ ልክ ከስር እኮ ህዝብ አለ፣ ሰው አለ። የምትሰዳደቡ ስደብስዳላ ውዴ በኢየሱስ ስም በጣም እኔ ተሳዳቢ ነኝ። እሱ ኖርማል ነገር ነው ለኔ። ከዛ በላይ ተሳዳቢ ነኝ እኔ፣ መጨረሻ ተሳዳቢ ነኝ። ለስድብ ምንም እንትን አልጠይቅም። በግጥም ነው የምሳደበው ሁላ ነኝ። ከፈለኩ ጥበብን ተጠቅሜ በዜማ አሳደባለሁ ሁላ ከፈለኩ። ምንም ነው ራሱ ጥበብ ነው ብዬ ነው የማምነው የኔ ስድብና ረገጣ። የዛኔ ምንም ነገር አልተናገርኩም። ሌላ ሰው ቢሆን ሲወላገድ ምንም መመለስ ስላቃተው ነው እንትን ያደረኩት እንጂ ስድብ ራሱ ለኔ ምንትን ነው ጥበብ ነው። በዜማ አሳደባለሁ። ስለዚህ አንደኛ ነገር ወጥቶ መሄድ ነው። እኔ ሰው ከደበረው ወጥቶ መሄድ ነው። ተናግሬያለሁ። አንድ ሰው እድል ተሰጥቶ ስለኔ የሚያወራ ከሆነ የትም ቦታ እኔ መልስለታለሁ። ስለዚህ ስመልስለት እኔ በነገራችን ላይ አልመችም። ልጁ ስለማከብረው ነው የገባሁት እንጂ ምንም አልመችም። እኔ የኔ ባህሪ ማንንም ሰው አያውቁም። ምን አይነት ሰው እንደሆንኩም የተረዳኝ ሰው ያለም አይመስለኝም ራሱ የለም። ስለዚህ ካልተመቸሽ መሄድ ነበረብሽ እንጂ አፍርጠሽኛ ምን ማለት ነው? ንቀት ነው ወይ? በኢየሱስ እኔ ሰው አለቅ ንቀት አይደለም። በቃ ጸጥ እንዴት ፈለኩኝ። ምክንያቱም ወጥሽ መሄድ ነው። ወጥሽ መሄድ እኮ ነው። ባለቤቱ እንደዛ አላደረገም። የለም አብርሽ አላደረገማ። ባለቤቱ እንደዛ ማለት አለበት። እንድናወራ እኮ ነው የተፈቀደልን። ተፈቅዷል። ወጥቶ ነበር አብርሽ። አልገባህ ይሆናል። የሆነ ሰዓት ላይ ወጣ። ሲወጣ ማንም ሰው አልነበረም። ስድባችሁ ቀጠለ። ከዛ አወረድኳችሁ። ሁሉንም ሰው ነው ያወረድኩት። አይሻልም? አንቺ ምን ቤት ነሽ? ሁሉን ሰው አውርደሽ እዛ ቁጭ የምትይው እንደሱ ሳይሆን ነገርኩህ እኮ ባቢ። እኔ አወረድኳችሁ ሰላም ስለፈለግ ነው። በቃ ጸጥ እንዴት ስለፈለግኩ ነው አልኩህ እንጂ ለማንኛውም ማሂ እኔ ምንድን ነው አመለካከትሽ ያንቺ ነው፣ ገብቶሻል። ግን እኔ ጋር አንድ ቀን የበላም ያወራም ሰው ብዙም እንትን አላደርግም። እንደ ሌላ ሰው አይደለም ማየው። ሁለተኛ እድል ነው። ከተጣላን ሌላ ነገር ነው የሚመጣው። እየተናገርኩ ነው። እኔ ከአንድ ሰው ጋር ከተጣላው እንደውም እንደኔ እድል የሚሰጥ ሰው የለም። ስለዚህ መጣላት ቢመጣ በጣም ከባድ ነው። አይቻልም። እኔ ጋር መጣላት አይቻልም። ጨርቁን እንዲጥል ነው የማደርገው። እኔ ሰው ከፈለኩ ሰውን ላሳብድ እችላለሁ። እኔ አይንን ካሳረፍኩበት አንድ ሰው አሳብደዋለሁ ከፈለኩ። ስለዚህ መጠንቀቅ አለብሽ። እኔ አልወድም ይሄ በአሽሙር። እኔ በሮዶ የምቆላ ሰው ነኝ። እኔ ከፈለኩ አራዳነት ደግሞ በሁለት አይኖች መሀል ጎልን ማስቆጠር ሰው ነኝ። እኔ ከፈለኩ ማለት እኔ እርድና ልጫወት ካልኩ ሌላ ነገር ነው። እዚህ ጋር ግን ሰውን በእንትኑ ለመሄድ ስለምፈልግ ነው። እኔ ሰውን ማድቀቅ እችላለሁ።
እንዳልነበረ ማድረግ እችላለሁ እኔ ከፈለኩ። ስለዚህ እኔ ጋር ማንንም ሰው እንዳይሳፈጥ እኔ አስጠነቅቃለሁ። በተለይ ደግሞ እኔ ጋር የምታወሩ ሰዎች መጠንቀቅ አለባችሁ። እኔ ጋር የምትቀራረቡ ሰዎች መጠንቀቅ አለባችሁ። ሀሳብ ካልተመቸው እኔ ጋር ያለ ሰው ቀስ ብሎ መናገር ነው። መጥተው በድፍረት መናገር ይችላል። እኔ ጋር ችግር የለብኝም። ከዛ ደግሞ የማይመቸው ሰው ካለ ውልቅ ብሎ መጥፋት ነው። እኔ ከፍዬም ተከፍዬም አይደለም እዚህ ጋር የምመጣው። አንድም ሰውም እንትን አላደርግም እና ብዬ የማመጣው ሰው የለም። የሚመጣው ሁሉም ሰው ሀሳቡ ለመስጠት ነው፣ እኔን ለማጀብ አይደለም። ይሄ ደግሞ ነፃ ሚዲያ ነው። ሁሉም ሰው የመሰለውን ይናገራል፣ የሚያምነውን ይሰብካል። ችግር የለብኝም። ካልሆነ ግን እኔ ላይ ጥባ ጥቤ እጫወታለሁ ካለ ጨባ ነው የማደርገው። አመሰግናለሁ ቅዱሳን። ሀሳብ ለመስጠት እኔ የሚሄድብህ ነገር ስላገኘው ከሚያልቼ ጀምሮ ዙረት የጀመርከው አርፈ ቤት አትቀመጥም። እኔ የሚገርምሽ ነገር ጓደኞቼ አሉ የማልገባው እዚህ ጋር ያለ ሰው እንዳላስቀይም ብዬ ነው በእውነት እንጂ የሚወራው በጣም ወጣ ያለ ነገር ነው። እነሱ ጋር ሼር እየተደረገ ሁላ አልገባም ወይ በፌክ አካውንት ምናምን ገብቼ ምናምን ብዬ እወጣለሁ እነሱ ጋር ገባሽ? ቤታችን እንደ ቤታችን የሚችለን እንሻለናል። እኔም አልዞርም፣ ወንድማችንም የትም እንድትዞር አንፈልግምም አንፈቅድልህምም። ከዚህ በኋላ ከዚህ ሲናገሩህም ሆነ በቅንድባቸው እንኳን ቀዳዳ ቢያዩ ደስ ስለማይልም በኋላ እኛም ውስጣችን ተከልብሶ የማይሆን ስሜት ከሚሰማን ቤትህን ከፍተህ እንደፈለግ ባትዞር ደስ ይላል። እንደ ሀሳብ ነው። ያው ከሄድክም እንግዲህ አሉህ ብለን ያው አንተ ላይ ነው ልዞር የምችለው። ሌላውን አይመለከተኝም። ሰው የራሱን ኦፒኒየን እና የራሳቸውን እንትን ነው። አሁን እኔ ሌላ ቤት ሄጄ የሆነ ነገር ብባል አቤስሊ ለምን ሄደች ነው አይደል እንዴ? ስለዚህ ሰው በዛ ነው ነገሩ። በማያገባኝ አንተ ላይ ብቻ ነው መጮህ የምችለው። ሰው ባትሄድ መልካም ነው። ከሄድክ እንኳን አትሊስት ሪስፔክት የምትደረግበት ቦታ ሄድ ባቢያችን። ከዚህ እንደምታየው እኛ በጣም የምንወድ ሰዎች ተከትለን ሱክ ብለን ልንመጣ እንችላለን። ስለዚህ ያ አመሰግናለሁ። አዲስ ሰዎች ብዙ ሰዎች ነው ያዩትና ቆርጠ ላክለት የሚለው አካውንት የሱ ነው ይላሉ። ቆርጠ ላክለት የኔ አይደለም። ነገራችን ላይ እኔ የምፈልገው ሰው ግን ስልኬ ነው ጠላት የሚለውን ሰው እኔ እየፈለኩት ነው። ምንም ፖስት እያደረገ አይደለም። ጽፍለታለሁ። በጣም ነበር የሚመቸኝ ግን ጠፋና ስልኬ ነው ጠላቴ እንትን እያደረኩት ነው እየፈለኩት ነው። እሱ ነው እንትን ያለኝና ቆርጠ ላክለት የኔ አይደለም እንትን ልበላችሁ ብዬ ነው። ምናልባት የሆነ ሰዓት ላይ የሆነ ነገር ፖስት ከተደረገ እኔ ጋር እንትን እንዳታደርጉት። ሌላ አካውንት ነው ያለኝ። በእርግጥ ብዙ ተከታይ በፊት በነበረው ጦርነትም በተለያዩ ነገሮች መስጂዶች ፈርሶ ነበርና ከዛ በኋላ እንደገና ብዙ መድረሳዎችም ቁርአኖች ተበታትነዋል። ለዛ ደግሞ ቁርአን የምንገዛው ቁርአን ነው ለትውልድ የፈለግነው። በጦርነቱም ተቃጥለዋል። የፈረሰ ነገርም አለ ምናምን፣ የተጎዳ ትውልድም ስላለ የጠፋም የተደፈነም ስላለ ያው እንትኑ ሲፈርስም ምናምንም እንትን ተባበሩን ነው እያለ ያለው። ማሄር በራሱ ላይቭ ሲገባ ገብታችሁ የምትችሉትን አድርጉ፣ ፎሎውም አድርጉት እንዳለው ኡስታዝ ጀማል ፎሎ አድርጉት። እንትን ይልበታል መሰለኝ አንዳንድ ነገራቶችን ፖስት የሚያደርግበት አካውንቱ ነው። ሮሆይናንም ፎሎ አድርጓት፣ ፎሎ ያስፈልጋታል። የሆነ ሰዓት ላይ እኔና እሷ ተስማምተን እኔ ዱባይ በጣም አሪፍ ሀገር ነው ስለሚባል የሆነ የስልክ ምናምን ከፍታለሁ እና ሰራተኛም አድርገው የእንትን ነው በእንትን ነው የምንከፍተው እኔና እሷ ማለት ነው። ከፍተን እሷ ዱቅ ብላ ምናምን ትመጣለች እና ለሱ ስለሆነ ፎሎ አድርጓት እያልኩ ነው። ሌሎችም ፎሎ አድርጓቸው። አንድ ላይ አላለችም። ዱባይ መጥቼ ደግሞ ሰልክልሽ ከባድ ነው ከባድ ነው። ግን አንዳንዴ አዲስ ዓመት ምናምን ሲሆን እንመጣለን ዱባይ። መዝናናት አለብን፣ አሪፍ ሀገር ነው ምናምን ይላሉ። ጎራ እንላለን እኛም አይቀርብን። እሺ እዚህ አትጻፉ። እሺ ንያ ያላችሁ ሰዎች እዚህ አትጻፉ። ማሂርን በውስጥ ፎሎ አድርጉትና ንያችሁን ለማሂር አሳውቁት። ካልሆነ ደግሞ አብዱ መርካቶን ስልክ ቁጥር እዚህ ልክ አስቀምጥላችኋለሁ። ለማሂር የቁርአን ነው በሉና አናግሩት ማለት ነው። ይቅርታ ባቢ ኮሜንት ያየው ስለሆነ እዚህ መጻፋችሁ ምን ዋጋ የለውም። እሺ እሺ ችግር የለውም።
ባቢ በጣም ነው የማመሰግነው። አላህ ኸይር ጀዛህን ይክፈልህ። አላህ ሂዳያ ይስጥህ። ያው ቤትህ በቃ እንደፈለገን ስንፈልግ ማስታወቂያ እንሰራለን፣ ስንፈልግ ነፃነት አለውና አላህ ኸይር ጀዛህን ይክፈልህ። እናመሰግናለን በጣም አላህ ያክብር። ችግር የለውም ማሄር። ሌላ ሰው ስንት የማይረባ አሩን ጥሎ እየወጣ እዚህ ጋር ምን ችግር አለው ብለህ ነው? አዎ እንትን ነው አሁን ቁርአን ወላሂ ምን አንድ ሰው ምን እንዳደረገ ላሳየህ ባቢ። ተማሪ ነኝ ምናምን አለና እሱ የቀራበትን ቆይ እስኪ አንዴ በትልቁ አድርገኝ ላሳየህ። ኦኬ አይ ቲንክ ይታያል ብዬ አስባለሁ። ይታያል ኔትወርኩ ብርሃኑ በቃ ኦኬ አሁን ይታያል አይደለ? አዎ ይሄኛውን ሙስሊም ሆኖ የሚያውቀው ያውቋል። ኡስታዝ ያውቁታል። ፈትሁል ባሪ ነው ይሄ ፈትሁል ባሪ ኪታብ ነው። ይሄንን ምን ያስፈልጋችኋል ብላን እኔ በግሌ ይሄን ነው የምፈልገው ብዬ ቀልድ ጓል መቀሌ ላይ በቃ እናንተ ስለምታስተምሩ ይሆንላችሁ ብላ ይሄንን 15 ሙጀለድ ጓል መቀሌ ናት የገዛችው። ባቢ ወደ አላህ ኸይር ጀዛን ይክፈል 10 ምናምን ነው 10 ምናምን ሺህ ብር ነው የሚሸጠው። ይሄንን ጓል መቀሌ ናት የገዛችልን። ይሄኛውንም አንድ እህታችን ማለት ነው ኢብኑ ኸስሊብ። አሁን ላይ ያሉት ቁርአኖች እንደዚህ ናቸውና ሰው ይሄንን ቁርአን ያየው እንደዚህ የተቀዳደደ የድሮ በቃ ይሄም ይጠቅመናል። አየሁ አይደለ? ያ እንደዚህ ነው ያረጅ ይጠቅመናል። ይሄ ይጠቅመናል። ያው ይሄ ማለት ነው ያው እንደነዚህ በቃ ልጆች ይቀሩበታል። ይሄንን አየሁ አይደለ? ዋናው እኛ የምንፈልገው ቁርአኑ ትምህርቱ ስለሆነ ማለት ነው። እንደነዚህ ያው እንደዚህ ያው እንደዚህ ያረጁ ማለት ነው። እንደነዚህ አሉ እና ቁርአኑ ራሱ ካላችሁ እንደነዚህ ገዝተው ይላኩልንም አሉ ማለት ነው። ይሄ እንደዚህ አዲሱን እንደዚህ ይሄን ደግሞ 20 ፍሬ ራሱ ገዝቶ የሰጠን አብዱ መርካቶ ነው። ከራሱ ነው አብዱ መርካቶ አላህ ይክፈለው ማለት ነው። እንደነዚህ ይሄው እንደነዚህ ምናምን እና ደርሳችሁ ይሄ ማለት ነው። ይሄ የኔ ነው ከግራንድ ፋዘር የመጣ ነው። ብቻ በእጅ የተጻፈ ቁርአን ነው ይሄ ማለት ነው። እና እንደነዚህ ነው እየሰበሰብን የምናደርገው ቃይደት ኑሮ አለ እንደዚህ ይሄ እንደዚህ አያቸው እንደነዚህ ማለት ነው። ይሄን አብዱ መልካት የላከልን 20 ፍሬ እንደነዚህ ማለት ነው። ሰው እነዚህን በቁርአኑ ያላችሁ በቁርአኑ በእንትኑም ያላችሁ እንደዚህ የሚያረጅ እንኳን ቢሆን ቅድድ ቢልም እኛ አሽገን እናስተምርበታለን። ቁርአን እስከ ጫፍ ድረስ ስለሆነ ዋናው የምንፈልገው ትምህርቱም ስለሆነ ማለት ነው። እና ለዚህ ነው እንትን እያልን ያለ ነው። አንድም ይሁን ሁለትም ይሁን የተቀደደም ይሁን ምንም ይሁን ቁርአኑ ያላችሁ ሰዎች እዚህ ጋር እንጠቀምበታለን በጣም እና ለዛ ነው አላህ ኸይር ጀዛችሁን ይክፈላችሁ። ሽክራን ባቢ። እሺ ማሂር የራሱ ቤት ሲከፍት ሰዎች ገብታችሁ እዛ ጋር መጽሐፉን የመግዛትም የማሰባሰብም መጽሐፉ ገዝቶ ማስረከብ የሚችል ሰው ገዝቶ ማስረከብ ወይም ብር ልኮ ደግሞ መጽሐፉን የሚገዛበትን ነገር ካለ በጣም እንትኑ እንዲታገዝ አንባቢ ትውልድ እንዲፈጠር ሃይማኖትን የሚያውቅ ትውልድ እንዲፈጠር ሃይማኖትን ማንበብ ያለበት ትውልድ መኖር አለበት በሚለው የሚያነበውን መጽሐፍ የለም። እኔ የገረመኝ ግን የድሮ ሰዎች በእጅ የተጻፈ ነው አልክና ማንበብ ብቻ ሳይሆን በእጃቸውን የሚጽፉ ነበርና በጣም ከባድ ነው። ይሄ ደግሞ ስራና ጊዜ ያስፈልገዋል፣ አለመሰልቸት ያስፈልጋል፣ ተነሳሽነት ከውስጥ ያስፈልጋልና ትልቅ ነገር ነው። ለማንኛውም ላይቭ አድርጉ ከፍቶ ሲገባ እሱ ገብታችሁ እዛ ጋር መሳተፍ አለባችሁ እየተባላችሁን ነው። በጣም አመሰግናለሁ። ማሂ አለሽ?
ከረጅም ማማላ ትንግርት የበላ ሰው ከጎድጓዳ ስፍራ ጥይን የሳመ ሰው። ሴና ወይ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? አዎ። ሁሉ መልካም ነው? አዎ አዎ። ምን ነው ደንገጣልሽ? ማማዬ ማማዬ ነረኔ ማማዬ 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 ነረኔ ማማዬ። እሺ እሺ። አይ ባቢ እኔ ደንግጬ አይደለም፣ ያው ትንሽ ተናድጄ ነው። ተናድሽ ነው? አዎ። ማን ያናደድሽ? እውነት ለመናገር አንዳንድ ሙስሊሞች በጣም ችግር አለባቸው። እንዴ ባቢ እኔ እኮ በጣም ብዙ ክርስቲያን ጓደኞች አሉኝ። እነሱ ቤት ገብቼ ስለምጫወት ወይ ደግሞ ስለማወራ ምንድነው ችግሩ? እንዴ ምን ችግር አለው? እምነቴን እንትን እያሉ ነው። ምን አሉ? ባይዘው የታያቸው ዜና አንዴ ይቅርታ ረመዳን አንዴ ምንድን ነው ያሉት ዜና? አይ ድራማ ምናምን ይላሉ። እኔ ምን እንደሆነ ራሱ አልገባኝም። በነገራችን ላይ ከባዱ ችግር ምንድን ነው? ሰው ኮመንት መስጠት ይችላል። ማንንም ሰው ደግሞ ኮመንት መስጠት አለበትም ራሱ። ሰው የሚያስበውን ነገር ደግሞ ሊናገር ይችላል። ግን ችግሩ ምንድን ነው? አንዳንዴ እኛ መከተል ያለብን ውስጣችንን ነው። ስለዚህ እውነት ነው ብለን የምናምነው ነገር ካለ በእውነቱ ጸንተን ሰው የፈለገ ነገር ቢልም ምንም ስሜትም መንገዳገድም መናደድም መኖሩ ትክክል አይደለም ብዬ ነው የማምነው። ግን ከባዱ ችግር ምንድን ነው? እኔ አሁን እንደዚህ ማለቱ ራሱ ነገ የማያስቆጭ መሆን አለበት ብዬ ነው የማስበው። አንደኛ ነገር እሱ የአንቺ ውሳኔ ነው፣ የአንቺ ፍላጎትም ነው። የትም ስፍራ ገብተሽ የፈለግሽውን የመሆን ኦኬ። እና ማን ነው የሚሳደበው? ገብታችሁ እኔን መሳደብ የምትችሉት ገብታችሁ ነው። እኔ አስገባችኋለሁ። ከታች በእንትን በኮመንት አትሳደቡ፣ ችግር የለውም። ገብታችሁ በቃል እንትን ማለት ትችላላችሁ። ለማንኛውም ሴና ሰዎች ብዙ ነገር ሊሉሽ ይችላሉ። ይሄ ደግሞ የእነሱ መብት ነው። ምክንያቱ ያለነው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ደግሞ ብዙ አይነት ሰዎች የሚገኙበት ስፍራ ነው። ለእንደዚህ አይነት ነገር ተዘጋጅተን መምጣት አለብን ብዬ ነው ማምነው። ስለዚህ አንቺም እንደዛ ነው መሆን ያለብሽ። ሰው ብዙ ነገር ሊልሽ ይችላል። ዋናው ነገር ግን ማለቱ አይደለም። አንቺ የምታምኝበት ነገር አለ፣ የተከተልሽው ነገር አለ። የአንቺ የመከተልሽም ሃይማኖት የመቀየርሽም ትርጉም የሚኖረው ጸንተሽ በመቀጠልሽ ብቻ ነው ትርጉም ያለው ማለት ነው። የእነሱ እንደዛ ማለታቸው ደግሞ ይረብሻል ድምፅ። እነሱ እንደዛ ማለታቸው ትርጉም አልባ የሚሆነው ምንድን ነው? አንቺ ባለሽበትን ጸንተሽ ቀጠለሽ የመጨረሻ ውሳኔሽን ትክክል እንደሆነ ማሳየትሽን ነው እኔ የእነሱ እንደዛ ማለታቸው ትርጉም አልባ የሚያደርገው ብዬ ነው የማምነው። እና ብዙ መጨነቅ የለብሽም ለምለው ሴና፣ እኔ የምተኛበት ሰዓት ስለደረሰ ሁላችሁንም ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። ግን ምንድነው የምታደርጊው ሴና? በውስጥ ደግሞ መጥተሽ እኔ ጋር ደውለሽ ምናምን እኔ አጽናኝም ምናምንም ስለሆንኩ መጥተሽ በውስጥ ማውራት የሚባል ነገርም ካለ በውስጥ ጎራ ብለሽ ለእኔ እንደዚህ እያሉኝ ነው ምናምን ብትይኝ የተሻለ ነው። አሁን እንደዛ ነው ማለት ያለብሽ መሲ። መሲ እንዴት እኔ ሁል ጊዜ የምመጣው አንተ ልትተኛ ስትል ነው። ከባድ ነው። አዎ
ላለማፈን ብዬ ነው መተንፈስ አለብሽ ብዬ እንጂ ሰዓቴን ደርሰዋል አልፈዋል ድረስ። አረ ተኛ ማለት የምተነፍሰው የለኝም ማለት ሀሳባችሁ አልቋል። ምን እንደሆነ አልሰማሁም ከጅምሩ። ባለ ችግሩ ማን እንደሆነ ባለ ስሞታው ማን እንደሆነ ራሱ አላውቅም እኮ አሁን እኔ ችግሩ ምንድን ነው? ችግሩ እኔና ሴና በመካከላችን ፍቅር አለና መሲ እና የድሮ ሰዎች ልጃቸውን ሲጠየቁ እንግዲህ እንደዛ ከሆነ ጀብደኝነቱን ማሳየት አለበት፣ አንበሳ ገሎ በአንበሳ ቆዳ መምጣት አለበት ምናምን ይባል ነበር። አሁን ደግሞ እንደምትወደኝ እኔን የሚናገሩ ሰዎች መቆሽመድ አለብህ እያለች ነው እሷ። እነሱን ስታባረር ማየት አለብኝ ነው ነገሩ እንጂ ሌላ አይደለም። የድሮ ይቀላል ካሁን እኮ የድሮ አንበሳ መግደል ቀላል ነው። አሁን ግን የሚሳደቡትን መሳደብ ይሄ ጅስት ብሄር አይደለም፣ ያኔ ጉድ ብሄር አይደለም። ስለዚህ የምንወደውን አካል በጉድ ብሄር አንፈትነው አይሻልም? አንበሳ ከጫካ ገሎ ቢያመጣልሽ ይሻላል። እሺ ሴናዬ ይህን ነው የምለው። ኦኬ እሺ በሉ ያ ጀማዓ እንግዲህ ያው ሰሞኑን የተፈጠረ ችግር አለ አማራ ክልል። ያ ነገር እንትን እንዲል ሁላችሁም ሙስሊም እህት ወንድሞች ሁሉም ማህበረሰብ ዘንድ እንዲኖር በአማራ ክልል የተፈጠረውን ነገር ለማድረስ ሞክሩ። ሼር ለማድረግ ቪዲዮ ለመስራት ሞክሩ። የሞቱትንም አላህ ይዘንላቸው ዱዓ አድርጉላቸው ነው የምለው። ሶሻል ሚዲያ ላይ ባቢ የሙስሊም ስም እያደረጉ እየተጠቀሙ በሙስሊም ስም አካውንት እየተከፈተ የሞቱ ወንድሞቻችንን ራሱ ሞት ለመንጠቅ የሚሞክሩ አካላቶች አሉ። ያንን ነው እንግዲህ ማስተላለፍ የፈለግኩት። ምናልባት ቅር ካላለ ቀጥይ። አዎ ቅር አይልህም። ያው ሰሞኑን እንግዲህ በአማራ ክልል በሃይማኖታዊ አማጽያን የተገደሉ አባቶች ወንድሞች አሉ። መስጊድ ውስጥ ጸሎት ላይ ያሉ ነው እንግዲህ ገብተው የገደሏቸው። አማጽያኑ የኦርቶዶክስ አማጽያን ናቸው። መነሻቸው አማራ ክልል ነው። አማራ ክልል ሀገሪቱ ኢትዮጵያ አዲስ የፖለቲካ እንትን ላይ ደርሳለች ከተባለ ወዲህ ባለፉት 6 እና 7 ዓመት መስጊድ ውስጥ በመግባት ሙስሊሞችን በመግደል መስጊድን በማቃጠል ከመስጊድ ሲወጡ እየጠበቁ መግደል እየተለመደ ሆኗል። ሰሞኑን ደግሞ መስጊድ ውስጥ የኢሻ ሰላትን በሚሰግዱ ምዕመናን ላይ የኦርቶዶክስ አማጺ የሆነው ፋኖ ቀጥታ ገብቶ አማኞች ላይ በመተኮስ ገሏቸዋል። ከዛ በላይ ደግሞ በጣም የሚያመው ሐኪም ቤት እንዳይሄዱ በመከልከል ህዝቡ ሐኪም ቤት እንዳያደርሳቸው በመከልከል ደም ፈሷቸው ነው የሞቱት። ሐኪም ቤት ቢሄዱ ምናልባትም ደም ማስቆም ይቻል ነበር። ነገር ግን ሐኪም ቤት እንዳይሄዱ በማድረግ ህይወታቸው እንዲያልፍ አድርጓል፣ ገሏቸዋል። ያኔ አላህ ሰማዕትነትን እንዲሰጣቸው እኛ ዱዓ እናደርጋለን። ሶሻል ሚዲያ ተጠቃሚ የሆነ ማንኛውም ሰው እኔ ሰብአዊነት ይሰማኛል፣ የሰው ልጅ በግፍ መገደል የለበትም የሚል የኢትዮጵያ ህዝብ ማወቅ አለበት። ይህንን ግፍ አልፎም ተርፎም የዓለም ህዝብ ማወቅ አለበት። እና በጣም በሚያሳዝን ሁኔታ ይህ የኦርቶዶክስ አማጺ ኃይል ፎከስ የሚያደርገው ሙስሊሙን ነው። ሙስሊሙን እንደ ጠላት አድርጎ ነው የያዘው። በዚህ ሰዓት የኢትዮጵያ መንበረ ስልጣኑ በፕሮቴስታንቶች እጅ ሆኖ ሳለ ሙስሊሙን ከመስጊድ ከአሁን በፊት ዛሬ ዓመት አካባቢ ባህር ዳር ላይ ከመስጊድ ሲወጡ ረመዷን ላይ ጠብቀው ገለዋቸዋል። እንደዚሁም ጎንደር ላይ ኦርቶዶክስ እንደ ድሮ እየተከበረች አይደለችም በሚል ከ53 በላይ ሙስሊሞችን ገለዋቸዋል። ረመዷን ነበረ። መስጊዶቻቸውን ሱቆቻቸውን አቃጥለውባቸው አባረዋቸዋል። በጣም በሚያሳዝን ሁኔታ በዚህ ሰዓት በጎንደር አካባቢ ተሰደው አገር ለቀው ያሉ አሉ። እንደዚሁም በጎጃም በሞጣ ተሰደው አገር ለቀው ያሉ አሉ። እናንተ የመንግስት ደጋፊዎች ናችሁ። የሚገርምህ ነገር ባቢ አሁን ላይ ያለው መንግስት አያምኑትም። የእስላም መንግስት ነው የሚሉት። እንግዲህ ምለውላቸዋል። አብይ ጴንጤ ነው ብለው ምለውላቸዋል። እስላም አይደለም ተብሎ ተምሎላቸው አይቻልም፣ እሱ እስላም ነው፣ እንዴት እስላም ሀገር ይገዛል እያሉ ወንድሞቻችንን እየገደሉብን ነው። መስጊድ ውስጥ እየገቡ ከመስጊድ እየጠበቁ ማለት ነው። በጣም ነው የሚያሳዝነው። መንግስትም በነገራችን ላይ ይህንን ማስቆም አቅቶት አይደለም። ነገር ግን የሙስሊሙ ደም አይመራውም፣ የሙስሊሙ ደም አይቆጨውም።
በጣም የሚያሳዝነው ደግሞ የወንድሞቻችንን ሞት እየቀሙን ያሉን ምንድን ነው? ኦርቶዶክስ እንደዚህ አታደርግም ይላሉ። አይ እኛንን ስንገደል የኖር ነው ይላሉ ኦርቶዶክሶች። ባቢ ማንም አእምሮ ያለው ሰው ማንም የኢትዮጵያን ታሪክ የሚያውቅ ሰው ይፍረድ እስኪ። ኢትዮጵያን ሲገዙ የነበሩ የኦርቶዶክስ ነገስታቶች ናቸው። ስልጣንን የምትቀባው ማናት? ቤተክርስቲያኒቱ ናት። የኦርቶዶክስ ቤተክርስቲያን ነገስታቱን ስልጣን ቀብታ ሰይፍ አስይዛ ኢትዮጵያን ሲመሩ ኖረዋል። ኢትዮጵያ ጭራሽ በነገስታቱ ከመመራቷ የተነሳ የክርስቲያን ደሴት ስትባል ነው የኖረችው። የክርስቲያን ደሴት ናት ሀገራችን ብለው ኦኬ፣ ኦርቶዶክስ ቀብታቸው ሰይፍ ይዘው ሀገር ሲመሩ ኖረው ሙስሊሞች አሳደውናል ይላሉ። ምን አይነት ህሊና ነው ያላቸው? ምን አይነት ጭንቅላት ነው ያላቸው? እነዚህን ሰዎች ምን አይነት መርፌ ብንወጋቸው ነው የሚድኑት ነው የኔ ጥያቄ። እንዴት ነው አንድ እኔ ሀገር ገዢ ነኝ፣ አገሪቱ የክርስቲያን ናት ተብላ የክርስቲያን ደሴት መሆነችበት ሀገር እንዴት ነው ስለማሳደደን የሚባለው? የኢትዮጵያ የኦርቶዶክስ ነገስታቶች ኢትዮጵያን ከ1500 ዓመት በላይ ኢትዮጵያን መርተዋል። በነገራችን ላይ አሁንም ድረስ ኦርቶዶክስ ቤተክርስቲያን ፋኖ እስከሚያሸንፍ ድረስ ነው እንጂ የምትጠብቀው ካሸነፈ በኋላ ቢያሸንፍ እንደ እድል ቀንቶት ቢያሸንፍ ስልጣኑን የምትቀባው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። በዚህ ሰዓት በአማራ ክልል በቤተክርስቲያንና በገዳም ውስጥ ተደብቀው ነው ያሉት። ምሽጋቸው ቤተክርስቲያንና ገዳም ነው። የሚገርም ነገር ባቢና ለሞቱት ድምፅ ሆኖ ለማለት ነው። ባቢዬ በጣም ይቅርታ በልተኛ። እሺ ቻው፣ ደህና ደር። በነገራችን ላይ ከኢትዮጵያ የሟቹ አንድ ቅርብ ሰው የሆነ መልእክት አስቀምጠውልኝ ነበረና ያው ገዳዩ ማን እንደሆነ፣ እንዴት እንደተገደሉ፣ በምን ሰዓት እንደተፈጸመ፣ ነገሩ እንዴት እንደነበረ፣ ከየት ወዴት እንደተፈጸመ ምናምን እኔ ነግሮኝ ነበረ ሰፋ አድርጎ ማለት ነው። እና እሱ እኔ አስፈላጊ ስላልሆነ አልናገርም። ግን በዋናነት ሰው ምንድን ነው ማድረግ ያለበት? በእርግጥ ገዳይ መታወቅ አለበት። ከታወቀ በኋላ ደግሞ ያው ሊኮነን ይገባል። ትክክል አይደለም መባል አለበት። ግን ደግሞ በቅድሚያ ምንድን ነው ሙስሊምም ክርስቲያንም እንደዚህ አይነት ድርጊት ትክክል አይደለም። ፈጻሚው የፈለገ ይሁን፣ ያው ፈጻሚው ጥሩ ነገር አላደረገም፣ በጣም መጥፎ ሰው ነው፣ መጥፎ ድርጊት ነው የተደረገው ተብሎ መቃወም አለበት። እኔ ደግሞ እንደ 665 መስራችና መሪ ያውም ሊቀ ካህን እኔ ተቃውሜን መግለጫ ሰጥቻለሁ። ትናንት የተደረገው ድርጊት አድራጊው ማንን የሚሆን በሚያሳዝን መልኩ በእርግጥ አንዳንድ ሰዎች በፖለቲካ ተለያይተው ሙስሊሞቹ ራሱ ሳይቀሩ ማለት ነው ድርጊቱን ከመቃወም ይልቅ የፈጸመው እኮ እንትና ነው፣ አይ አይደለም እየታይታችሁ ነው፣ አይ የፈጸመው እንደዚህ ነው እየተባባሉ በፈጻሚው ላይ እንትን ሲያደርጉ ነበርና በቃ የተፈጸመው በጣም አስቀያሚ ድርጊት ነው የተፈጸመው። ስለዚህ እኛ በጣም ነው የምንቃወመው፣ የምንኮንነው። መደረግ የለበትም፣ መቀጠል የለበትም። አድራጊዎችንም ራሱ ከተገኙ መረሸን አለባቸው፣ መቃጠል አለባቸው። በቃ እንደዚህ አይነት ድርጊት ኢትዮጵያ ውስጥ ማስፋፋት የለባቸውም። እነዚህ ሰዎች አገርን የሚያጠፉ ሰዎች ናቸው። ሃይማኖታዊ ችግር እንዲፈጠር የሚያነሳሱ ሰዎች ናቸው። እና በጣም አመሰግናለሁ መሲ፣ ሁላችሁንም ባላችሁበት እኔ ወዳችኋለሁ፣ አከብራችኋለሁ። አብራችሁን ስለቆያችሁ በጣም ነው የማመሰግነው። እኛ እንድንለፈልፍ እንድናወራ ጆሯችሁን ሰጥታችሁ ስታዳምጡ ስለነበረ በጣም በጣም ከልብ አመሰግናለሁ። ሁሌም እንደምንለው ባላችሁበት የ665 አምላክ ፍቅሩም በረከቱም እናንተ ላይ ይርከፍከፍ እንደ ነሐሴ ዝናብ። በጣም አመሰግናለሁ። ደህና እደሩ።